ይህ ሊቭ ፎር ጄኔሬሽን ድርጅት ከጃሬስ ኢትዮጵያ ጋር በመተባበር በየ15 ቀኑ የሚያዘጋጀው ፒስ አርቲሺያን ዲያሎግ ሴሽን እና ፖድካስት ነው። የዛሬው የመወያያ ርዕሳችን የኢትዮጵያ ወጣቶች ለእርቀ ሰላም ያላቸው ሚና ሲሆን የዕለቱ ተጋባዥ እንግዳችን አቶ አቤሴሎም ሳምሶን የሰላም ግንባታና የግጭት አወጋገድ ከፍተኛ ባለሙያ ናቸው። ፕሮግራሙ አስተባባሪ ደግሞ እኔ ኃይለሉል መኮንን ነኝ። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ ማለት ነው። ዛሬም እንደተለመደው ሁሉ እንግዶችን ጋብዘናል። ከወትሮ ደግሞ ለየት እንላለን ብዬ አስባለሁ። ዛሬ የወጣት ሚና ምን ይመስላል በሚል ነው እንግዲህ የምንነጋገር። በርካታ ወጣቶች ጆይን ያደርጉናል ብለን እናስባለን። በኋላ ላይም ደግሞ ኤክስፐርት ሰዎችን ጋብዘናል፣ ባለሙያዎችን። እኛም ጥያቄዎችን እንጠይቃለን። ከሱ በመቀጠል እንደሚታወቀው ቤታችን ማንም ሰው ሐሳቡን በነፃነት የሚገልጽበት ነው፣ በሚሰጠው ሰዓት ማለት ነው። ሐሳቡን በሚነሱ ርዕሶች ላይ ያለምንም ስጋት ያለምንም ፍራቻ ማንም ሐሳቡን ይሰጣል ማለት ነው። ከሱ በተረፈ ደግሞ ጥያቄዎችን እንጠያየቃለን፣ ያልገቡንን ከባለሙያም እንጠይቃለን፣ እኛም እርስ በርስ እንጠያየቃለን ማለት ነው። ሐሳባችንን በነፃነት እንትንላለን። ሌሎች እንግዶች እስከሚገቡልን ምናልባት ከዚህ ያለን እንግዶች ራሳችንን ስናስተዋውቅ እንቆያለን ማለት ነው። ሁለት ሳምንቱ እንዴት ነበር፣ ራሳችንን አስተዋውቀን ሁለት ሳምንቱ እንዴት ነበር የሚሉትን ለአንዳንድ ደቂቃ ባልሞላ ሁላችን እንትንላለን ማለት ነው። እኔ ከዚህ በማየው በቅደም ተከተል የምጠራ ይሆናል። ሌሎች እስከሚገቡልን ደሞዜ አንተ እየተሰማ ከሆነ ራስህን አስተዋውቅልና ሳምንት እንዴት ነበር? እሺ፣ ደሞዝ እባላለሁ። ያለፉት 15 ቀናት ያው ቆንጆ ነበረ። ብዙ አፕ ኤንድ ዳውን ነበረው፣ ግን ጀስት በስራ ነው ያሳለፍኩት። አሪፍ ነበር እና ዛሬ ደግሞ አሪፍ ቆይታ የሚኖረን ይመስለኛል። እናመሰግናለን ደሞዜ። ዛሬም ጥሩ ጊዜ ይኖረናል ብለን እናስባለን። ኤንሲ የሚል ስም ያለው ኤንሲ፣ ራስሽን ወይም ራስህን ማስተዋወቅ ትችላለህ? ባለበት ሳምንትስ እንዴት ነበር? ሰላም ነው፣ ናሆም እባላለሁ እና ሳምንቴ በጣም አሪፍ ነበር። እሺ፣ እናመሰግናለን ናሆሜ። ዛሬም ጥሩ ጊዜ ይኖራል ብለን እናስባለን። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ዘቡራ ከማል እባላለሁ። የኤል4ጂ ፋሚሊ ነኝ። ሁለት ሳምንቴ ያው በስራ እና በተለያዩ ነገሮች ነው ያለፈው፣ ደስ በሚሉ ነገሮች ነው ያለፈው። አመሰግናለሁ። እናመሰግናለን ዘቡራ። ዛሬም ጥሩ ጊዜ ይኖረናል እንደተለመደው። እሺ፣ እንደምን ዋላችሁ? ስሜ ሄኖክ ስሜን እባላለሁ። በአሁኑ ሰዓት የአራተኛ ዓመት የአካውንቲንግ ኤንድ ፋይናንስ ተማሪ ነኝ። ሁለት ሳምንቱ እንግዲህ ያው አንደኛ መንፈቅ ፈተናችንን ጨርሰን አሁን እረፍት ላይ ነው የምንገኘው። ግን አራተኛ ዓመት እንደመሆናችን ለኤግዚት ያው ለሪሰርች ምናምን ዝግጅት እያደረግን እንገኛለን። አመሰግናለሁ። እሺ ሄኖክ እናመሰግናለን። ዛሬም ጥሩ ጊዜ ይኖረናል። ጥምቲ ምናልባት ካለሽበት አካባቢ መናገር የምትችይ ከሆነ ራስሽን አስተዋውቂልንና ሁለት ሳምንቱ እንዴት ነበር ከአንቺ ጋር የሚለውን። እንደምን አመሻችሁ? ደህና ናችሁ ወይ? በመጀመሪያ እንኳን አደረሳችሁ ለኦርቶዶክስ እምነት ተከታዮች ማለት ፈልጋለሁ። ከዛ ውጪ ጥምቲ ነው የምባለው። ያው ስሜን እንደጠራው ጂአርኤስ ውስጥ እንደ ሶሻል ወርከር ሆኜ ነው የምሰራው ከኤል4ጂዎች ጋር ይሄንን ዲያሎግ ፋሲሊቴት አድርጌ የምሰራው እኔ ነኝ። ያው ሁለት ሳምንቱ ጥሩ ነበር፣ በስራ ነው ያለፈው። የአሁኑም ዲያሎግ ጥሩ ይሆናል ብዬ ተስፋ አድርጋለሁ። አመሰግናለሁ ስለተገኛችሁ፣ ደስ ብሎኛል። ጥምቲ እናመሰግናለን። ጥሩ ጊዜ ይኖረናል። ምናልባት አንድ የአረቢክ ጽሑፍ ያለበት መናገር የምትችይ ከሆነ ራስሽን ወይም ራስህን አስተዋውቅልን። ሰላም፣ ይሰማችኋል? ይሰማናል፣ በትክክል ይሰማናል። አወል መሐመድ እባላለሁኝ። ኤል4ጂ አባላት ውስጥ አንዱ ነኝ። ከሚከታተሉ ይሄንን በተለያየ ጊዜያት ሁለት ሳምንቱ እኔ ጋር በጣም ጥሩ ነበር። ያው በስራ ነው ያለፈው። እየሞከርን ነው ያለፈው። በጣም ጥሩ ነው። አብረን እንቆያለን። አመሰግናለሁ። እናመሰግናለን። ዛሬም እንደተለመደው ጥሩ ጊዜ ይኖረናል። ምናልባት አሁን የገባችሁ ራሳችን ያስተዋወቅን ያለነው ሁለት ሳምንታችን እንዴት አለፈ የሚለውን ነው ያደረግን ያለነው። አሁን ታግ ደብሊው የሚል ገብቷል።
ታግደብሊው እስኪ ራስህን አስተዋውቅና 2 ሳምንት እንዴት ነበር ካንተ ጋር? እሺ አመሰግናለሁ ኃይሌ። እንዴት ዋላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ታጋይ ዋለ እባላለሁ። የላስት ይር የአዲስ አበባ ዩኒቨርሲቲ ምሩቅ ነኝ። አሁን ስራ ላይ ነው ያለሁት። ቀን እንዴት ዋለ? ያው ዛሬ በኦርቶዶክስ ተዋሕዶ እምነት ተከታዩ ዘንድ የዐቢይ ጾም ይገባልና ዛሬ ዘወረደ ነበረ። ስለዚህ ጣት የመልስ ጉባኤ ነበረን፣ በጉባኤ ያሳለፍን። ስለዚህ በአጋጣሚ ዛሬ ሙሉ ቀን የቤተክርስቲያን መርሃ ግብሮች ናቸው የነበሩኝ። ከጠዋት ቅዳሴ በኋላም ጉባኤ በኋላም ምሽት ጋም ደግሞ ሌላ መርሃ ግብር ነበረ። ስለዚህ ሙሉ ቀን በቤተክርስቲያን ነበር ያሳለፍኩት። ስለዚህ ከዚህ የተለየ እንትን አልነበረኝም። መርሃ ግብርም ያሳለፍኳቸው ነገሮችም አልነበሩኝም፣ ተመሳሳይ ነበሩ። ግን በጣም አሪፍ ነገር ቆንጆ ጊዜ አሳልፌያለሁ። ዛሬ ብዙ ትምህርቶችን ተምሬ ብዙ ሀሳቦችንም ወስጄ ቆንጆ ጊዜን አሳለፍኩኝ። የጾሙንም እንግዲህ እግዚአብሔር ፈቅዶ ነገ እንጀምራለን። እዚሁ ያላችሁ የኦርቶዶክስ እምነት ተከታዮችም እንኳን ለታላቁ የዐቢይ ጾም በሰላም አደረሳችሁ ለማለት ወዳለሁ። አመሰግናለሁ። ታጋይ እናመሰግናለን። ሁላችሁም እንኳን ደህና መጣችሁ ብለናል በድጋሜ። አሁን በቀጥታ ፕሮግራማችን እንጀምራለን። የዕለቱን ውይይት ነው የምንጀምረው። ምናልባት ያላስተዋወቅን ካለን ሀሳባችንን ስንሰጥ ራሳችንን አብረን እያስተዋወቅን ሊሆን ይችላል ማለት ነው። እንግዲህ እንደሚታወቀው ኤል4ጂ ከጃሬስ ኢትዮጵያ ጋር በመተባበር ሁሌ በየ15 ቀኑ የሚያደርጉት የቴሌግራም ዲያሎግ ሴሽን ነው። በዚህ ዲያሎግ ሴሽን እንግዲህ በርካታ ወጣቶች ከባለሙያዎች ጋር የሚገናኙበት ሀሳባቸውን በሚነሱ ነገሮች የሚያንሸራሽሩበት ነው ማለት ነው። እንደተለመደው ሁሉ ዛሬ ሀሳባችንን በተመረጠው ርዕስ ላይ በነፃነት የምንገልጽበት፣ ጥያቄዎች ካሉ ጥያቄዎችን የምንጠይቅበት ነው። ምናልባት የዛሬው ደግሞ ለየት ይላል ብዬ አስባለሁና ወጣት ነው የተዘጋጀ። ወጣቶችን በቻልነው ኢንቫይት እንድናደርጋቸውና ለተወሰነ ጊዜ አብረን እንዲያመሹ ለማለት ወዳለሁ በድጋሜ። ከሱ በመቀጠል እንግዲህ መሀል ላይ ደግሞ አዝናኝ ወጎች አሉን። ከሱ ባለፈ እንደሚታወቀው የሞባይል ካርድ ሽልማት፣ ሌሎች ሽልማቶችም ይኖሩናል ማለት ነው። አሁን በቀጥታ የምንሄደው እርስ በርሳችን በተነሱት ርዕሶች ላይ የምንነጋገር ይሆናል። ከኛ በኋላ ደግሞ የጋበዝነው እንግዳ ጆይን አድርጎ ስለተነሱት ሀሳቦች ጠቅለል አድርጎ ሀሳብ የሚሰጥልን ይሆናል ማለት ነው። በቀጥታ ጥያቄዎችን ስለምንድን ነበር የምናወራ የሚለው ነገር አስተዋውቃችኋለሁ። እንግዲህ የዛሬ የምናደርገው 61ኛው ዲያሎግ ሴሽናችን ነው። በዚህ እንድንወያይ የመረጥነው ርዕስ ደግሞ የኢትዮጵያ ወጣቶች ለእርቅ ያላቸው ሚና ነው የሚለው። ለዚህ ነው ወጣቶች በደንብ ኢንጌጅ ማድረግ አለባቸው፣ ወጣቶች ሀሳባቸውን መግለጽ አለባቸው በዛሬ ሴሽን ላይ የምለውና አንድ ወጣትም ደስተኛ ስለሆንኩ ነው። በእነዚህ የምንወያይባቸው ጥያቄዎች አሉ። በእነሱ ጥያቄዎች እኛ ዲፔንድ ሆነን ምን አዲስ ነገር አለ፣ ምን አለ በእኛ በኩል የምንል የተሰማንን ነገር በነፃነት እንናገራለን ማለት ነው። አሁን በቀጥታ ጥያቄዎችን ሼር አደርጋችኋለሁ። በእነሱ ጥያቄ ዲፔንድ ሆነን የተሰማንን ሀሳብ በነፃነት የምንናገር ይሆናል ማለት ነው። እንግዳችንን ወደ በኋላ ቆይቼ የማስተዋውቀው ይሆናል። ምናልባት ፖስት ላይም አይታችሁት ይሆናል። በአንድም በሌላ የምናውቀው ሰውዬ ስለሆነ ማለት ነው። እሺ ሁላችንም ራሳችን አስተዋውቀናል። አሁን በቀጥታ የምንሄደው እንግዲህ ወደ ጥያቄዎች ነው። እኛን ያነጋግሩናል፣ ያወያዩናል የምንል ነው። ጥያቄውን ሼር አድርጌዋለሁ። ወደ መጀመሪያው ጥያቄ ነው የምንሄደው። እንዳልኩ ጥያቄውን የተሰማን ስሜት ካለ መናገር እንችላለን። ሌሎች ላይም ደግሞ መጨመር ይሄ ቢሆን ይሄ ነው የሚለው ነገር ማድረግ የምንችል ይሆናል። እንደተባለው የምናወራ ስለ እርቅ ነው ዛሬ። የኢትዮጵያ ወጣቶች ለእርቅ ያላቸው ሚና ነው የሚለውና እሱ ጋር ተያይዞ በርካታ ነገሮች አሉ። በእርግጥ የዛሬ ጊዜ ወጣት ደግሞ ብዙ ነገሮችን ያውቃል፣ ስለ ሀገራችን ብሎም ስለ አህጉራችን፣ ስለ ቀጠናው፣ ከዛም አልፎ ስለ ዓለም ያለችበት ሁኔታ በደንብ ያውቃልና የእርቅ ቫልዩ ምን ሊሆን ይችላል ስንናገር ደግሞ ሞር እንዳንድ ወጣት ከኔስ ምን ይጠበቃል የሚሉ ነገሮችንም አብረን እያያዝን ይሆናል ብዬ አስባለሁ። ወደ መጀመሪያው ጥያቄ ግሩፕ ላይ ሼር አድርጌዋለሁ። እንዳነሳሁት እርቅ ምን ማለት ነው፣ ፋይዳውስ ምን ያክል ነው የሚል ጥያቄ ነው የመጀመሪያው። ከዚህ ጋር ያላችሁን ሀሳብ በፍላጎት ነው የምናደርገው። ካልሆነ ደግሞ እኔ እዚህ በቅድም በጠራሁት መንገድ ልጠራ እችላለሁ ማለት ነው።
ጥያቄ መጀመሪያ ጥያቄ ነው እንግዲህ መድረኩን ለእናንተ ትቻለው ማለት ነው። እሺ አመሰግናለሁ። እንዴት አመሻችሁ? ዮሐንስ እባላለሁ። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ተማሪ ነኝ። ከመቅዲ ጋር ነው ወደ ኤል4ጂ የመጣሁት፣ ወደ ጀርሪስ እና ኤል4ጂ ማለት ነው። ወደ ዛሬው ርዕስ ስመጣ እርቅ ምን ማለት ነው? ፋይዳውስ ምንድን ነው? ርዕሱ እንደተናገርከው የኢትዮጵያ ወጣቶች ለእርቅ ያላቸው ፋይዳ ምንድን ነው የሚለውን ስለሆነ ስለዚህ እዚህኛው ላይ ለጊዜው የተነሳው ጥያቄ እሱ ከሆነ እርቅ ምንድን ነው? እንግዲህ እርቅ ስንል የተበደለ አለ የበደለ አለ የሚል አይነት ትምህርት ነው ማለት ወይ ደግሞ ሀሳብ ነው። አንድ የተጎዳ አለ ምናልባት ባይጎዳም ግን ተጎድቻለሁ ብሎ ያስባል ማለት ነው። ስለዚህ እርቅ ምንድን ነው ስንል በይቅርታ ልናልፈው የምንችል በሰዎች መካከል ሊሆን ይችላል፣ በማህበረሰብ መካከል ሊሆን ይችላል፣ በግለሰቦች ወይም በግሩፕ አይነት ነገር ሆኖ ስለዚህ ከዚህ በፊት በነበሩ ለምሳሌ በኢትዮጵያ ኮንቴክስት አንዳንድ ጊዜ በነበሩ ጦርነቶች ምክንያት ልክ ያልሆኑ ነገሮች ተደርገዋል። አንድ የተጎዱ አካላት ይኖራሉ። ስለዚህ እነዚህን ሰዎች ወደ አንድ ማምጣት የሚችለው እርቀ ሰላም ነው። እርቀ ሰላም ደግሞ ሆነ የሚሆነው በምንድን ነው? በምክክርና በይቅርታ ነው የሚሆነው ማለት ነው። ፋይዳው ምንድን ነው? እንግዲህ ሰው ሰላም ሊሆን የሚችለው ማህበረሰብ ሰላም ሊሆን የሚችለው እንግዲህ በእርቅ ነው። ምክንያቱም መካከላችን ላይ ልዩነቶች ተፈጥረው እኛ እርስ በራሳችን ሳንተማመን ልክ የሆነ ህይወትን ልንኖር አንችልም። ሁልጊዜም በጥርጣሬ በፍርሃት በስጋት ነው ልንኖር የምንችለው። ለምሳሌ በዩኒቨርሲቲዎች መካከል በፊት በነበረው ኮንቴክስት ሰዎች ወይ ደግሞ የዩኒቨርሲቲ ተማሪዎች ሁልጊዜ በስጋት ነበር የሚኖሩት። አንዳንዴ ዩኒቨርሲቲ አልሄድም እስከ ማለትም ይደርሱ ነበር። ከዚያ በኋላ ግን ወይም ደግሞ አሁን ሰላም በሆነበት ሰዓት ግን ሁላችንም ዩኒቨርሲቲ ገብተን ለመማር ብዙም ስጋትና ሰቀቀን የለብንም። ስለዚህ ሀገራችንም ውስጥ እንደዚህ አይነት ነገሮች ቢኖሩ ሁላችንም በሀገራችን በየትኛውም ቦታ ለመንቀሳቀስ በየትኛውም ቦታ ለመስራት ሀሳባችንን ለመግለጽ ከሰዎች ጋር በሰላም ለመኖር ይህ ትልቅ አገልግሎት አለው ደግሞ ትልቅ ፋይዳ አለው ማለት ነው። ስለዚህ የእርቀ ሰላም ወይ ደግሞ የእርቅን ፋይዳ በዚህ መልኩ አየዋለሁ። አመሰግናለሁ። እናመሰግናለን ዮሐንስ። ቆንጆ ሀሳቦችን ነበር ያነሳ። በተለይ እንደወጣት ካለንበት አካባቢ ጋር እያያስን ያነሳልን ትልቅ ነገር ነው ያገኘንበት። እናመሰግናለን። ምናልባት ሌላ መናገር የሚፈልግ ሰው ካለ፣ ካልሆነ ግን ደሞዜ ወደ አንተ ነው የሚሄደው፣ ካንተ ነው የሚታየኝ እኔ ጋር። ምናልባት ከዚህ ላይ የምትለው ሀሳብ ካለ የምትጨምረው ነገር ካለ ወደ አንተ ነኝ። አመሰግናለሁ። በጣም ምንድነው ወፍራም ርዕስ ነው። ይህን ዲፋይን ማድረግ ትንሽ ያስቸግራል። ደግሞ ሁለት ቃሎች ናቸው አብረውት ያሉት፣ እያንዳንዳቸውም ሰፊ ናቸው። አይ ቲንክ እስኪ ሌሎች ሀሳብ ይስጡበትና ሜቢ ሌሎች ጥያቄዎች ላይ ሀሳብ ይሰጣል ወይም ደግሞ እስኪ ሞቅ ይበልና። እሺ ደግሞ ዜና አመሰግናለን። ችግር የለውም። ሌሎች ሀሳቦች ላይ ስለሚነሱ ከሱ ላይ መስጠት ትችላለህ። ምናልባት ታግ ደብሊው ይታየኛል። ታግ ደብሊው በተነሳው ጥያቄ ላይ ያንተ ሀሳብ እንዳንድ ወጣት በተለይ ዛሬ የምናወራ ብዙ ወጣቶች እናገኛለን ብለን ያሰብነውና እንደ ወጣት ምን ይሰማል ከተነሱ ጥያቄ ላይ ታግ ደብሊው? ስለዚህ ወደ ፖይንት ሲገባ እርቅ ማለት ምን ማለት ነው? ፋይዳውስ ምንድነው ነው? ደግሞ ምን ያክል ነው ፋይዳውስ? ደሞዝ እንዳለው ሰፊ ሀሳብ ነው፣ ግን የግድ መናገር ደግሞ ነው ይችላል። ሰፊ ነው ብለን መተው የለብንም። ስለዚህ ያለኝን ሀሳብ ሼር ለማድረጋችን እርቅ ማለት ስምምነት ማለት ነው ባጭሩ። ሁለት ወገኖች ከዛም በላይ ሊሆኑ ይችላሉ። በእነሱ ወገኖች መካከል ኮመን የሆነ አንደርስታንዲንግ መፍጠር መቻል ነው እርቅ ማለት። ያ ኮመን የሆነ አንደርስታንዲንግ እንዴት ነው የሚፈጠረው? ምናልባት ቅድም የመጀመሪያው ዮሐንስ ከቲንካሱ መሰለኝ ያብራራ ነበረ። በዳይ ተበዳይ ኒውትራል የሆነ አካልም ሊኖር ይችላል። ብቻ በተለያዩ ወገኖች መካከል የነበረው ግጭት፣ አለመስማማት ነገሮችን ወደ አንድና ሰላማዊ ወደሆነ መንገድ ለማምጣት የሚደረግ ስምምነት ነው ማለት ነው። ስለዚህ
ተንሻፎ የነበረ የአረዳድ ሂደትን ወደ ጋራ የሆነ አቋም ማምጣትና የጋራ የሆነ አንደርስታንዲንግ ወይም ደግሞ አረዳድ መያዝ መቻል እሱ እርቅ ይባላል። ኮመን አንደርስታንዲንግ መፍጠር መቻል። ፋይዳውስ ምንድን ነው? ጥላት ደግሞ ከወጣቶች ውስጥ ምን ይጠበቃል? ከወጣቶች ጋር እንዴት ያገናኝ የሚለውን ደግሞ አሁን ይሄኛውን ስለ ፋይዳው ካወራን አሁን ያለንበት ሁኔታ በራሱ ብዙ የሚያሳየን ነገር አለ። አሁን ሀገራችን ያለችበት ሁኔታ እንዳለምን የምንሰማቸው ብዙ ቀውሶች ሀገራችን የቆየችበት ቀውስ አለ። አሁንም ያለችበትና እየመጣ ያለው ነገርም የምንሰማው ነገር አለ። ስለዚህ አሁን እርቅ ማለት ከነዚህ ከሚመጡና ካሳለፍናቸው ነገሮችን የምንድንበት ትልቅ መሳሪያ ነው። በጠረጴዛ ዙሪያ የሚፈቱ ችግሮች ይኖራሉ። የጥይት ከመሳብ በተለየ መልኩ። ስለዚህ ጥይት መሳብ መገዳደል የመጨረሻ አማራጭ ሊሆን ይችላል። በሱ ችግሮች መፈታት ባይኖርባቸውም እና የሚፈቱ ችግሮች ባይኖሩም ማለት ነው። ስለዚህ ያልተግባባንባቸውን ወይም ደግሞ ያጋጩን ጉዳዮች ወደ መሬት አውርደን የጋራ የሆነ አረዳድ ምናልባት የተጎዳ ካለን ያን የተጎዳ አካል አስረድተን ትተን ኮመን የሆነ ግራውንድ የምንይዝበትን ሁኔታ እንድንፈጥር ሲሆን በሱ መንገድ ሰላምን መፍጠር መቻል ነው ዋናው ፋይዳው። ስለዚህ ትልቁና ዋናው ፋይዳው ለሀገራችን፣ ለራሳችንም እድገት፣ ለአእምሯችንም ጤና ማለት ነው። እርቅ የሚለው ከቤተሰብ ከራስም ስለሚጀምር ማለት ነው። ሰው ከራሱ ጋር መታረቅ ጀምሮ ነው ከፍ ብሎ ሀገር፣ ዓለም ምናምን ላይ ነው። አሁን ምናልባትም የምንሰማቸው ሀገራችን ዓለማችን ያሉ እያንዳንዱ ቀውሶች ከላይ ባሉ አካላት ራሳቸውን ባልታረቁ አካላት የሚመጡ ሊሆኑ ይችላሉ። ስለዚህ ሰው መጀመሪያ ከራሱ ጋር ራሱ ውስጥ ካሉ ሀሳቦች ጋር መታረቅ ሲጀምር ግን አካባቢው ጋር ካሉ ነገሮች ጋር አካባቢውን መረዳት ይጀምራል። ስለዚህ ከአካባቢው ጋር ይታረቃል። አካባቢው ጋር ካሉ ሀሳቦች ጋር የሆነ መግባባት ይጀምራል። ግን ወደ ወረዳ ከፍ ብሎ ሀገር ጋር ከሚንጸባረቁ ከተለያዩ ሀሳቦች ጋር ኮመን የሆነ አረዳድን ማየት ይጀምራል። ስለዚህ እነዛ አረዳዶች ወደ አንድ ማስመር መጣው እርቅ ይፈጠራል ማለት ነው። ስለዚህ ወደ ሆስፒቱ ወደ ግጭት ያለ ያለንራችን ደግሞ ሰላም ያመጣልና ይሄ ደግሞ ሰው በልቶ እንዲኖር ወጦ እንዲገባ ያስችለናል ማለት ነው። አሁን እንደምናየውና እንደምንሰማው ወጦ መግባት ብርቅ የሆነበት ጊዜ ነው። ስለዚህ እርቅ መኖሩ ያን ነገር ያስችላል። ሰዎች ወጦ መግባት ይጀምራሉ። በቀን አይደለም ሰዎች አንዴ መብላት የከበደው ማህበረሰብ ውስጥ ያለ ነው። ስለዚህ ሰው በልቶ ለማደርም እርቅ ሰላም ያስፈልገናል። ስለዚህ መታረቅ ሲመጣ ሰው ከራሱና ከሀሳቡ ጋር እንዲሁም ደግሞ ከተለያዩ ወገኖች ከራሳቸው ጋር ከተለያዩ ወገኖች ጋር መታረቅ ሲጀምረው እዛ ነገር መፈጠር ይጀምራል ማለት ነው። ይሄ ደግሞ በዋናነት ወጣቱ ላይ ያመዝናል። እንዳላበዛ እንጂ በዋናነት ለእንደዛ አይነት ነገር ተጠቂዎች ወጣቶች ናቸው። ግጭት ሲፈጠር አለመግባባት ሲመጣ የመጨረሻ ውጤቶቹ ወደ ጦርነት የሚሆን ወደ ተለያዩ ነገሮች የምንማገደው ወጣቶች ነን ማለት ነው። ስለዚህ ጋር ደግሞ ራሳችንን ለሞት አሳልፈን ከመስጠታችን በፊት ለሰላምና ለእርቅ እጃችንን ቀድመን አስገብተን እነሱ ነገሮች ወደ ጠረጴዛ ወጥተን የምንመልስበትን መንገድ ማመቻቸት ይጠበቅብናል ማለት ነው። ስለዚህ ከዚያ ይህ ትልቅ ነገር ተጠቃላ መሰግናለን። ታጋይ እናመሰግናለን። ያነሳቸው ፖይንቶች እጅግ ጥሩ ፖይንቶች ናቸው ያነሳል። በተለይ የእርቅ ፋይዳው ላይ እንዳንድ ወጣት ምን ልናገኝ እንችላለን፣ ምን እንጠቀም እንችላለን፣ እርቅ ላይ በደንብ ስንሰራ የእርቅን ኮንሰፕት ስንረዳ ምን ሊሆን ይችላል የሚለው ነገር በደንብ ነው የነካካልንና ጥሩ ነገር ነው ሰጠን። እጅግ እናመሰግናለን ታጋይ። ምናልባት ዘግይታችሁ የገባችሁ ለማስታወስ ያህል ይህ በየሁለት ሳምንቱ ማለትም በየ15 ቀኑ የሚደረገው በሊቭ ፎር ጄኔሬሽን እና በጃሬስ ኢትዮጵያ በኩል በፒስ አርቲሻን ፕሮጀክት በወጣቶችን ኤክስፐርት ሰዎችን እያገናኙ ዲያሎግ የምናደርግበት ልዩ ፕሮግራማችን ነው ማለት ነው። እንደተለመደው ሁሉ ዛሬ በአዲስ ርዕስ ወጣቶችን ከኤክስፐርት ጋር የምናገናኝበት ብዙ ሀሳቦችን የምንለዋወጥበት ልዩ ዝግጅት ነው እያነሳን ያለን ማለት ነው። የዕለቱ ደግሞ መነጋገሪያ ርዕሳችን የኢትዮጵያ ወጣቶች ለእርቅ ያላቸው ሚና ነው። እሱንም እንግዲህ ምክንያት በማድረግ ያው ጥያቄዎችን አንስተን እየተነጋገርን ነው የምንገኘው። የመጀመሪያው ጥያቄ ላይ ነው የምንገኘው። እሱ ላይ እያወራን እየተነጋገርን ነው የምንገኘው። እርቅ ማለት ምን ማለት ነው? ፋይዳውስ ምን ያክል ነው ይላል። ሌሎች ሲናገሩ ቆይተዋል። ምናልባት አዲስ የገባችሁም በዚህ ላይ ሐሳባችሁን እንድትሰጡን ነው። እርቅ ማለት ምን ማለት ነው? ፋይዳውስ ምን ያክል ነው ይላል።
እሺ ስሜ ሳንካራ መማሩ እባላለሁ። 4ኛ ዓመት ኢኮኖሚክስ ተማሪ ነኝ። ግን ፈርስት ኃይለሉልና ሰሎሞን ማመስገን እፈልጋለሁ። የዛሬው ፕሮግራም በእናንተ ላይ ነውና የኔ ሐሳብ ወይም ደግሞ የኔ ያለኝ ቪው አባውት ስለ እርቅ ምንድነው፣ የእርቅስ ፋይዳ ምንድነው የሚለው ጋር ያው እርቅ የሚለው ነገር አብዛኛውን ጊዜ ምንድነው አሁን ለምሳሌ በሁለት ወገኖች መካከል ብናየው የሆነ ይሄ እንትን ግሬዚንግ ላንድን እንወስዳለን። ለምሳሌ ኦፕን ሶርስ የሚባል ነገር ሪሶርስ የሚባል አለ። ለምሳሌ አርሶ አደሮች ጋር ያለን ነገር መሬቱን እዛ ጋር ያለውን ነገር የሆኑ ሁለቶች ቢጣሉ በዛ መሬት እነዛን ሰዎችን እንዴት አድርገን አስታርቀን በእነሱ መካከል እርቅ አውርደን ያንን ኦፕን ሶርሱን ለሁለቶች ለጋራ እንዴት መጠቀም እንዳለባቸው የሚለውን ሐሳብ የሚያመልክት ነው። ይሄ ማለት ምንድነው ኮምፓቲብል ወደሆነ ሐሳብ ወይም ደግሞ ሁለቶችንም የሚያስማማ ወደሆነ ሐሳብ የሆነ ነገር ወደዛ መቀየር እርቅ ይባላል። ወይም ደግሞ እንትን በጣም ሳለት ግን ግጭት ወይም ደግሞ ስክሪሚሽ ይባላል። አሁን ሊትል ኮንፍሊክት ይባላል። እነሱን እንዳይከሰት እነሱን በተለያዩ መንገዶች እየወሰን የምንፈታበት ሂደት ነው እርቅ ማለት። እንግዲህ አሁን ለምሳሌ እርቅ በሚሆንበት ጊዜ አርቢትሬሽን ሊሆን ይችላል፣ ኔጎሺዬሽን ሊሆን ይችላል፣ ሚዲዬሽን ሊሆን ይችላል። በብዙ መንገድ መፍታት እንችላለን። ወደ 5 ወደ 6 የሚሆኑ አሉ። ግን ዋናው ታርጌታችን እርቅ የሚለው ነገር ምንድን ሰላምን እንደመምረጥ ይሆናል። ሰላምን እንደመምረጥ ከጥላቻ ከጦርነት ከሆነ ነገር ላይ ራሳችንን አግልለን ወደ አንድ ሐሳብ አሁን እርቅ የሚመጣ እንግዲህ በጠረጴዛ ዙሪያ በቴብል ምናምን ስንወያይ ነው። እንደዚህ አይነት ነገርን ማራመድ ወይ ማምጣት የሚለው ነው። ያው ፋይዳው እንደሚታወቀው ምንድነው የሚባለው በየትም ዓለም ቢሆን ጦርነት የሚወድ ወይም ደግሞ ግጭት የሚወድ ነገር የለም። የእርቅ ፋይዳ ወይም ጠቀሜታው ጦርነት እንዳይኖር ያደርጋል። በሁለት ወገኖች ወይም ደግሞ ማህበረሰቦች ወይም ደግሞ ቦታዎች መካከል ሰላማዊ የሆነ የዴይ ቱ ዴይ አክቲቪቲ እንዲኖር ያደርጋል። እንደገና ደግሞ ይሄ ከተለመደ ውጭ የመተባበር የመከባበር አሁን ለምሳሌ እኔ አንዱን ማከብር ከሆነ ቅድም አንድ ወንድሜ ታጋይ የሚባለው ሲናገር ሰምቻለሁ። እሱን ማከብር ከሆነ ይሄ ራሱ አንድ የእርቅ መንፈስ ነው። እርቅ የሚለው ነገር ባይዘው በስፒሪቹዋልም ብንወስድ መታረቅ፣ ታረቁ፣ ይቅርባይነት ምንድነው ቢያጠፋንም እሱ ችግር የለውም ወንድሜ ነው እኔ ይቅር ብየዋለሁ እርቅ እናውርድ ይባላል። እና በመንፈሳዊም በስፒሪቹዋል ወርልድ ላይም እንደገና ደግሞ ጀስት ዝም ብሎ ይሄ ማቴሪያሊስቲክ ወርልድ ላይም በጣም ብዙ ፋይዳ ነው ያለው። እና የእርቅ ፋይዳ በእኔ በኩል ያለኝ አመለካከት ይህን ይመስላል። አመሰግናለሁ። አይለሉል ሳንካራ እጅግ እናመሰግናለን። ያነሳቸው ሀሳቦች በጣም ጥሩ ሀሳቦች ናቸው። በተለይ ፋይዳው ላይ ማህበራዊ ትስስርን እንደወጣት ብሎም ለኢኮኖሚ ሊኖረን የሚችለው ፋይዳ ትልቅ ነው። የእርቅን ምንነት ስናቅ፣ እርቅን ወደ ተግባር ስናስገባው ወጣቶች ሞር ተጠቃሚ እንደምንሆን በደንብ ያነሳበት ነገር አለ። እኛም ብዙ ነገሮችን አግኝተናል ብዬ ሙሉ እምነቴ ነው። ሳንካራ በድጋሚ እናመሰግናለን። ምናልባት ሌሎቻችሁም ከዚህ ጋር መጨመር የምትችሉት ሀሳብ ካለ የተወሰነ ደቂቃ እሰጣችኋለሁ ማለት ነው። ራሴ ከምጠራ በፍላጎት እንዳውን ቀደም ታደርጉት አሪፍ ነው ብዬ አስባለሁ። አይለሉል አቤት ትንሽ ነገር ልበል ይቻላል? አቶ መርድ መግባት ይቻላል? ያው ስሜ መርድ መንገሻ ነው የምባለው። በጂአርኤስ ኢትዮጵያ የዚህ የማህበራዊ ቅርብና እርቀ ሰላም ፕሮጀክት ኮኦርዲኔተር ነኝ። ዛሬ የምንወያየው አጀንዳ የፕሮጀክታችን ዋና ኮር የሚባለው አጀንዳ ነው። ቀደም እንደጠቀስኩት ያው ፕሮጀክታችን የእርቀ ሰላምና ማህበራዊ ቅርብ ፕሮጀክት ነው። በዋናነት ይህም ፕሮጀክት በጣም ትኩረት ሰጥቶ ከሚሰራበት ስራ እርቅ በኢትዮጵያውያን እንዴት ማስፈን ይቻላል የሚለው ነገር አንግቦ የተነሳ ፕሮጀክት መሆኑን ሁላችንም እንድንገነዘብ ፈልጋለሁ። እንግዲህ ወደ እንትኑ ያው ብዙ ልጆች በጣም ደስ የሚል ሀሳብ ያንሸራሸሩ ስላሉ ያው ትንሽ ነገር ለማለት ፈልጌ ነው። ከፕሮጀክታችን ተነስቼ እርቅ ምን ማለት ነው የሚለው ነገር ላይ ትንሽ ነገር ለማለት ፈልጌ ነው። እርቅ አረቀ ምንድነው? አማርኛው ራሱ ትንሽ
እርቀ ሰላም ወይ ደግሞ እርቅ ምንድነው? እርቅ ማረቅ ምን ማለት ነው የሚለው ነገር ትንሽ ማረቅ ማስተካከል ይመስለኛል አማርኛውና በሪኮንሲሌሽንም ብንሄደው ሪኮንሳይል ማድረግ ማጣጣም ማስማማት ወደሚለው ነገር ይወስደኛል እና እርቅ እንዴት ነው ኮንሴፕቱ ራሱ በጣም ሰፊ ኮንሴፕት ነው በነገራችን ላይ ቀላል ነገር አይደለም ግን በጣም የስራችን ኮር ሐሳብ በመሆኑ ዛሬ በኃይለ ልዑልም ይሄን በማወያየት በጣም ደስ ይልገባል በመሰረቱ በጣም ሰፊና ጠቃሚ ለሰው ልጆች ሁሉ በጣም ወሳኝ የሚባል አጀንዳ ስለሆነ እየተወያየን ያለ ነው እርቀ ሰላም የሚለው ነገር እንግዲህ በመጀመሪያ እርቅ ምንድነው ብለን ስንነሳ ቀደም የተወሰኑ ወንድሞቼ የሆነ ነገር ጠቅሰዋል እርቅ የተጣሉ ሰዎች አሉ እንበል ወይ ደግሞ ከግለሰብ ጋር በመነሳት እንችላለን እርቅ እኔ ከራሴ እንዴት ነው ከታሪኬ ከናሬሽኔ በአጠቃላይ ካደኩበት መንገድ እንዴት ነው የታረቁት የሚለው ነገር እንድመረምር ያስገድደኛል ከአካባቢ የራሱ ኤንቫይሮንመንት ከማህበረሰቤ ጋር ሶሻሊ እንዴት ነው ያደኩት እንዴት ነው ማያቸው ማህበረሰቡ እንዴት ነው ማየው የሚለው ነገር ራሱ እንድመረምር ያስገድደኛል ኢቭን ከፈጣሪያችን ጋር ራሱ አንዳንድ ጊዜ እንጣላለን ሰዎች እንዴት ነው ፈጣሪ እንደዚህ ያደረገኝ ፈጣሪ እንደዚህ በደለኝ እናለናል የላይፍ ኤክስፒሪየንሳችን አጠቃላይ ወደ ሪስታብሊሺንግ ኦፍ ሪሌሽንሺፕ ወይ ደግሞ የተበላሸውን ግንኙነት ወደ መልካም ለማምጣት የሚደረግ ፕሮሰስ ነው እርቅ ኤንድ ጎል የለውም በመሰረቱ ኤንድ ጎል የለውም የመጨረሻ ጎል የለውም እርቅ ፕሮሰስ ነው እና ፕሮሰስ በመሆኑ ኮሚትመንት ነው የሚጠይቀው ኮሚትመንት አሁን ትክክለኛ እርቅ አለ ወይ ብለን ስናስብ በጣም ብዙ ጥያቄ ሊሰፋብን ይችላል አጀንዳችን በጣም ሊሰፋ ይችላል ቀጣይ እንገናኝበት ይሆናል ነገር ግን አንድ ሰው አንድ ማህበረሰብ አንድ ግሩፕ ከተፈጠረ ግጭት ካለበት ናሬሽን ለወደፊቱ ሰላም በመምረጡ ኮሚትመንት ነው ምርጫ ነው እርቅ ምርጫ ነው እና መርጠን የምናደርገው ውሳኔ ነው እና እርቅ በውስጡ በጣም በርካታ ኤሌመንቶች ሊኖሩ ይችላል ለምሳሌ ፍትህ የሌጋል ጀስቲስ ሳይሆን የማህበራዊ ፍትህ የምንለውን ያካትት ይችላል ለምሳሌ የሶሻል ጀስቲስ የሚባለው የትራንዚሽናል ጀስቲስ የሚባለው በቅርብ ኢትዮጵያ ውስጥ ጦርነት ነበረ ኢትዮጵያ ውስጥ ጦርነት ላይ ከዛ በኋላ የተደረጉ የእርቅ ሊያፋጥኑ የሚችሉ ተግባራት ተከናውነዋል ወይ ለምሳሌ የወደሙ ትምህርት ቤቶች የወደሙ የጤና ተቋማት የወደሙ የስራ ሁኔታዎች ላይቭሊሁድ የምንለው ነገሮች በአጠቃላይ ወጣቱን ማህበረሰቡን የስነ ልቦናዊ ድጋፍ በአጠቃላይ የኢኮኖሚ ድጋፍ አድገናል ወይ ይህ ማህበረሰብ ታርቋል ወይ ከኢትዮጵያ አሁን ብለን ማሰብ እንችላለን at the same time እርቅ በጣም ስፒሪቹዋል የሆነ ነገር ይጠይቃል ምህረትን ይጠይቃል ከውስጥ ወንድም ከገደለብህ እህት ከገደለብህ ቤተሰብ ከገደለብህ ሰው ጋር በእርግጥ እርቅ እንደተረሳው ማችን ወይ ደግሞ ይሄ ፎርጌቲንግ የሚባል ነገር ላይኖር ይችላል ነገር ግን ኮሚትመንት ነው ከዚህ በኋላ መገዳደል ይቃኝ ከዚህ በኋላ እዚህ ማህበረሰብ ውስጥ በሰላም መኖር ፈልጋለሁ ግንኙነትን መጠገን ፈልጋለሁ ብለን የምንወስነው ውሳኔ ነው እርቅ ማለት ያስባለሁ እዚህ ሰምታይም ፍትህ ብቻ አለ እውነትን ይጠይቃል ያለ እውነት እርቅ የሚባለው ነገር ትንሽ ፍራጃይል ሊሆንብን ይችላል እውነት ውስጥ ለምሳሌ ወንድሜ የገደለብኝ ሰው ገድያለሁ ብሎ ካላመነ መታረቅ ይችላል ወይ እንግዲህ በደበ ሽማግሌ ወይ አገር ሽማግሌ ወይ አባገዳ ወይ ዋትኤቨር የሆነ ነገር ካለኝ በኋላ መታረቅ ይችላል ወይ የሚለው ነገር ግምት ውስጥ ያስገባል ስለዚህ ምንድነው እርቅ እውነትን ይጠይቃል ምህረትን ይጠይቃል ፍትህን ይጠይቃል በአጠቃላይ ፐርሰናል ኮሚትመንት ይጠይቃል ስለዚህ አንድ ማህበረሰብ ከራሱ ከታሪኩ ከናሬሽኑ ከትርክቱ መታረቅ አለበት ከአካባቢ ጋር መታረቅ አለበት
እንዲሁ ከላይፍ ኤክስፒሪየንስ ወይ ደግሞ ከፈጣሪው ጋር መታረቅ መቻል አለበት። ሁሉ ጊዜ ኮምፕሌን እናደርጋለን ከፈጣሪ ጋር እና እዚህ አልቲሜት ጎሉ ምንድነው? ሪሌሽንሺፕ ወይ ደግሞ ግንኙነትን የመጠገን ሪክሪኤቲንግ ነው። መልሰን የነበረን ግንኙነት መልሰን ሪክሪኤት የምናደርግበት ፕሮሰስ ነው። ቅድም እንዳልኩት ኢንድ ጎል የለውም። በጣም ስሩ ፕሮሰስ ብዙ ስራዎች መሰራት ያለባቸው ብዙ የኢኮኖሚ፣ የማህበራዊ፣ የስነ ልቦና ስራዎችን መሰራት ያለበት ሁኔታ ነው ያለው። ስለዚህ እርቀ ሰላም እንዲሁ ኖርማሊ ቀላል ነገር አይደለም። ነገር ለምሳሌ በደቡብ አፍሪካ አካባቢ የአፓርታይድ ስርዓት ነበረ። ደቡብ አፍሪካን እንግዲህ በአፍሪካ ደረጃ የእርቀ ሰላም ወይ ደግሞ ትሩዝ ኮሚሽን በሚል ኮሚሽን አቋቁመው በርካታ ስራዎች የሰሩት እነሱ ናቸው። ነገር ግን የአፓርታይድ ስርዓት ይረሱታል ወይም ፎርጌቲንግ የሚባል ነገር ወይ ደግሞ ሙሉ በሙሉ ይረሱታል ማለት ነው። ግን ምንድነው ኮሚትመንቱ ምንድነው? አሁንም ጭምር ሳውዝ አፍሪካውያን ነጭና ጥቁር የኖሩ ነው ያሉት። በቃ ሳባውት ሪሌሽንሺፕ። ስለዚህ በኢትዮጵያም ያለ እንደ ወጣት ማሰብ ያለብን የተነገሩን የተማርንባቸው የትንሽ የተጣመሙ ሪሌሽንሺፓችን የሚያበላሹ ነገሮችን ከነሱ ጋር መታረቅ መቻል አለብን። ከትርክቶቻችን መታረቅ አለብን። የወደፊቷ ኢትዮጵያ ሀገራችን ነች፣ ሌላ ሀገር የለንም ሰዎች። እሱን ስናስብ ከታሪካችን ከትርክታችን መታረቅ አለብን የሚል ትንሽ ተጠሪ ያለው ኮንሴፕት መስጠት ፈልጌ ነው። አመሰግናለሁ። እናመሰግናለን አቶ መርድ፣ ሰፋ ያለ ሀሳብ ነው የሰጠን። በተለይ እንደ ባለሙያም ፒስ ላይ እንደሚሰራ ሰውም የሌሎች ሀገርም ተሞክሮ ነበር እያነሳ የነገርከንና እኛም ዋና ዓላማችን የምንፈልግ ዛሬ ከዚህ ጋር የምንወያየው ሁላችንም የሰላም አምባሳደር የሚል ስሜት እንዲኖረን፣ እሱ ግን መምጣት የሚችለው እውነተኛ እርቅ ሲኖር እና ለዚህ ደግሞ ዋነኛ ተሳታፊ መሆን ያለባቸው ወጣቶች ናቸው የሚል መርህ ይዘን ነበር እንትን ያለና የሰጠን ሀሳብ እጅግ የሚገርም እጅግ የሚደንቅን ልጅ ነበር፣ አስተማሪ ነበርና እናመሰግናለን ከልብ። ምናልባት ከዚህ ላይ አንድ ሰው መጨመር የሚፈልግ ካለ ካለን ሰዓት አኳያ መጨመር የሚፈልግ ሰው ካለ አንዊት አድርጎ ማውራት ይችላል ማለት ነው። እሺ ልግባ ልናገር። ይሰማል አይደል? ይሰማል። እሺ በመጀመሪያ ራሴን ላስተዋውቅ፣ ቅድምም ስላልተናገርኩ ይነበብ ታሪኩ እባላለሁ። ከአክሱም ዩኒቨርሲቲ በሃይድሮሊክ ኤንድ ዋተር ሪሶርስ ኢንጂነሪንግ 2015 ላይ ነው ግራጁዌት ያደረኩት። አሁን የወርልድ ባንክ ፕሮጀክት አማካሪና እንዲሁም የካ ክፍለ ከተማ ፕሮጀክት ባለሙያ ሆኜ ነው የምሰራው እና አጠር አድርጌ አንድ ሀሳብ ለመናገር ነው። አምረፍ ሄልዝ አፍሪካም ላይ ፕሮጀክት ኮኦርዲኔተር ሆኜ ሰርቻለሁ። ከማስተር ካርድ ጋርም ሳፊ የሚባል ፕሮጀክቶች አሉ ሰርቻለሁ። ግን እንደነዚህ አይነት ፕሮግራሞችን አላገኘውም ነበርና እንዳጋጣሚ ዛሬ ነው በአቶ መርድ በኩል ኢንቫይት ተደርጌ የገባሁት እና እንደዚህ አይነት ሀሳብ እያነሳችሁ እንደ ጂአርኤስም ይሁን ሜቢ እንደሌላም ዶነር ድርጅት እንደዚህ አይነት ነገሮችን በማድረጋችሁ በጣም ደስ ይላል። በጣም አፕሪሺየት ለማድረግ ነው ያንን እና የተነሳውም ሀሳብ ጠቅለል አድርጌ እንደው ሳልናገር ላለመውጣት ለመናገር ያክል በጣም አሪፍ ነው። እርቅ ለማንኛውም ነገር ይሁን በስራም ላይ ሊሆን ይችላል፣ በሀገር በፖለቲካም ላይ ሊሆን ይችላል፣ እንዲሁም በትምህርት ላይ በየአካባቢው በሰፈር በጎረቤት በእያንዳንዱ ነገር ላይ ግጭቶች ወይም አለመግባባቶች ይከሰታሉ። እነዛን ነገሮች ለመፍታት እርቅ በጣም አስፈላጊ የሆነ ነገር ነው። ኢቭን የሰሜኑን ጦርነት ብናይ ያን ሁሉ ሰው ደም ከፈሰሰ በኋላ ያ ሁሉ ንብረቶች ከወደሙ በኋላ መጨረሻ ላይ በፕሪቶሪያ ስምምነት ነው ነገሮች ሁሉ የተቀየሩት። ያ ማለት ምንድነው? ወደ እርቅ ነው የሄደው። በስራም አጋጣሚ በስራ ሁኔታም ላይ ስራ ያጋጫል። ኢቭን ከባለሙያ ጋርም ይሁን ከምንም ጋር ከብዙ ሰው ጋር ያገናኛል። ዋነኛው ነገር እንደ ወጣትም ሳይሆን አትሊስት እንደ አንድ ፕሮጀክት ሊሰራ የሚገባ ሀሳብ ነው እና ያነሳችሁት ሀሳብ በጣም ደስ የሚል ነው። አይ ቲንክ እስካሁን ሌት ሆኛለሁ እንደነዚህ አይነት ግሩፖችን ባለማግኘቴ እና በጣም አመሰግናለሁ ለማለት ነው። ይሄ ነው ሀሳቤ። እናመሰግናለን። እንግዲህ ይነበብ ያነሳችሁ ሀሳቦች እጅግ የሚገርሙ ናቸው። ከሱ በተረፈ ደግሞ
መግቢያ ላይ ስትናገር ምናልባት 2015 ላይ ተመረቀ ከሱ በኋላ ደግሞ በርካታ ስራዎችን እየሰራ ነበረ። ችግሮችንም አይተሃል። ፕሮጀክት ሲሰራ ምን ያህል ዋጋ ሊያስከፍል እንደሚችል ከሱም ጋር ተነስተነው እንትን እየነገርህን ነበርና የነገሮች ሁሉ ቁልፍ እርቅ መሆኑንም በደንብ ያሳየን ነበር። በተለይ የሰሜኑን ጦርነት በማንሳት የነበረው ሁሉ አልፎ የእርቅን ግን ዋነኛ ተግባሩ ምን እንደነበረ አሳይተናል። እናመሰግናለን። ቀጣይ እንደነዚህና ሌሎች መሰል ፕሮግራሞች በሊፎር ጄኔሬሽን እና በጃሬስ ኢትዮጵያ በኩል በፒስ አርቲሻን ፕሮጀክታችን ሰፋ ያለ ስራ እየሰራ እንደምንቀጥል በዚሁ አጋጣሚ አንተንም ለመንገር እፈልጋለሁ ማለት ነው። እናመሰግናለን። ምናልባት ከዚሁ ላይ ሌላ ተጨማሪ ሐሳብ ይህን ብጨምር ስለ እርቅ ይህን ብል ካያችሁ ከተነሳ ነው በተለይ እራሳችን ለእርቅ ያለን ቫልዩ ፋይዳው የእርቅ ፋይዳ ምን ሊሆን ይችላል የሚለውን ነገር መጨመር የሚፈልግ ሰው ካለ አሁንም መድረኩ ክፍት ነው ማለት ነው። ወደ ቀጣይ ጥያቄ ከመሄዳችን በፊት ከኋላ ለገቡት በድጋሚ ራሴን አስተዋውቃለሁ። ዘቡር ከማል እባላለሁ። እርቅ ማለት ምን ማለት ነው፣ እንዲሁም ደግሞ የእርቅ ፋይዳ ውስጥ ምንድነው ነው የሚለው ብዙ ተብሏል። ሁላችንም በዚህ ላይፍ ውስጥም ስለምንኖርበት ማለት ነውና እንደ እርቅ ማለት ህይወት ስሙት አይደለች እና ከራሳችን ጋር ከላይፋችን ኢቨን ሰው እንዴት ነው ይሄ ከአየሩ ጋር አልተስማማሁም ይላል። በጣም ኢምፖርታንት ከሆነው ከምንተነፍሰው አየር ጋርና ከቦታ ቦታ ይቀየራል። ያንን ሜንቴን አድርጎ አስተካክሎ ለመኖር ማለት ነው። አጠቃላይ እርቅ ማለት የልጆች ከላይፍ ጋር ከራሳቸው ጋር ኮሚኒቲ ጋር ማህበራዊ ህይወታቸው ባለው ግንኙነት ላይ ትክክለኛ ያልሆነ ያልሆነ አካሄድ በሚፈጠር ሰዓት ግጭቱ ሀፕን በሚያደርጉ ሰዓት ሰዎች ለመኖር ከባድ ይሆንባቸዋል። ሰርቫይቭ ለማድረግ ከባድ ይሆንባቸዋል። እንዲሁም ደግሞ በህይወታቸው ኖሮ ማሳካት የሚፈልጓቸው ነገሮች እንዳያሳኩ የሚፈጠረው ኮንፍሊክቱ፣ አለመመቻቸቱ፣ እኛ እንዴት መኖር እንዴት ማድረግ አለብን፣ እንዴት ሰዎች ጋር መስራት፣ እንዴት መነጋገር መሄድ እንዳለብን ካለማወቅ ጋር ተያይዞ በሚነሳው ኮንፍሊክት ከባድ ይሆንብናል። ያኔ እኛ ከራሳችንም ጋር እኛ ከህይወትም ጋር ከሌሎች ሰዎች ካለው አጠቃላይ ነባራዊ ህይወት ሁኔታ ጋር ተስማምተን መጣንበትን ፐርፐዝ እንደሰው አሳክተን ለመሄድ ወይም ደግሞ ላይፍን ዊን ለማድረግ ፐርፐዝችንን ለመኖር እርቁ ያስፈልገናል ማለት ነው። ማን ጋር ነው የምንታረቀው? በህይወታችን ውስጥ ስንኖር እያስቸገሩ ያሉ ነገሮች ጋር፣ ምናልባት ከራስ ጋር እንዳልኩት፣ ምናልባት ጤናችን ጋር የተፈጠረ እክል ጋር ሊሆን ይችላል፣ ምናልባት ኢኮኖሚ፣ ምናልባት ሶሻሊ ሊሆን ይችላል። ስለዚህ ያኔ እንዴት ነው የምንታረቀውና እንዴት እንቀጥል የምንችለው የሚለውን ካወቅነውና መንገዱን የተጋጨው የሚለውን ነው እሱን ነገር ሜንቴን እያደረግን ለመሄድ እርቅ የሚለው ኮንሰፕት ያኔ በላይፋችን ይመጣል ማለት ነው። ሰው እርቅ ፋይዳው ይሄ ነው። ያስቸገሩ ያሉ ነገሮች አልስተካከል ያሉ ነገሮች በሰላም እንዳንኖር በሰላም የምንፈልገው ነገር እንዳናደርግ ያደረጉ ያሉትን ነገሮች ፈቶ ወደፊት ለመሄድ ፈቶ እንደ ሰው ፒስፉል የሆነ ላይፍ ለመኖር ለመስራት ኤቭሪቲንግ ማድረግ የምንፈልገው ነገር ስሙዝሊ ላይፍ ላይ አድርገን ህይወት ጋር ተግባብተን ለመኖር ያስፈልጋል ነው። ሰው እርቅ ካወረድን ሁሉም ነገር ሰላም ይሆናል። የምንፈልጋቸውን ነገሮች ማሳካት እንችላለን። ኢቨን ላይፍን እንወዳለን ማለት ነው። ህይወት ሲል ምን እንድንል ህይወትን እንድንመራ በቃ ብዙ መቆየት የት እንድንሻ ኖራሱ በጣም ቤዚክ የሆነ ነገር ነው ማለት ነው። አመሰግናለሁ። ዘቡራ እጅግ እናመሰግናለን ለሰጠሽን ሐሳብ። እንግዲህ እርቅ አንድ የህይወታችን መሰረት እንደሆነ ነበር እየነገርሽን የነበረ። ሰው በህይወቱ ብዙ ነገሮች ይገጥሙታል፣ ግን መስተካከል የሚችለው እንግዲህ እርቅን በደንብ ሲረዳ የእርቅን ኮንሴፕት አንደርስታንድ ሲያደርግ። እንግዲህ እርቅ ሲባል በቀደም በደንብ ተነግሯል በእነ አቶ መርድ ከራስም ጋር ከአካባቢም ጋር ከሌሎችም ጋር የምናደርገው እርቅ ነውና ለህይወታችንም ትልቅ መሰረት እንደሆነ ነግረሽናል። እጅግ እናመሰግናለን ዘቡራ። ምናልባት የመጨረሻ ከዚህ ፖይንት ላይ ሌላኛው ጥያቄ ከመሄድ በፊት ለአንድ ሰው እድል እሰጣለሁ። የመጨረሻ ለ2 ደቂቃ እሰጣለሁ። እሺ፣ ይሰማል? ይሰማል። እሺ፣ እንደምናችሁ። እኔ መሰረት እባላለሁ። በጣም ይህን ፕሮግራም እንዳለ ሳቅ በእውነቱ በጣም ነው ደስ ያለኝ። እንደዚህ አይነት ፕሮግራሞች በጣም መዘጋጀት አለባቸው። በመሰረቱ ሀሳባችንን እንደዚህ አውጥተን መናገራችን ነው ብዙ ነገሮችን እንድናስብና
ለውጥን መፍጠር የሚያስችለው ብዬ አምናለሁና እኔ እዚሁ አዲስ አበባ ዩኒቨርሲቲ ተማሪ ነኝ እና እርቅ ምንድነው ከሚለው ስነሳ ብዙ ጊዜ እርቅም ሆኖ የተለያዩ እንደዚህ ጉዳዮች ሲነሱ ስነ ልቦናን ቸል እንለዋለን ይመስለኛል። እርቅ ለኔ ስነ ልቦናዎችን የማስማማት ጉዳይ ነው ብዬ አምናለሁ። ስነ ልቦና ስንል በጣም ሰፊ ነገር ነው አይደለም? ለምሳሌ አንድ የበደለን ሰው ይቅር ብየዋለሁ ማለት ራሱ ትርጉሙ ምንድነው? ከውስጡ ነው ወይ? አንድ ወንድሜ ሲናገር ነበር፣ እውነተኝነትም አለው እርቅ ሲል ነበር እና ይሄ በጣም ትክክል የሆነ ሀሳብ ነው። ከልብ የመነጨ መሆን አለበት። በተለይ የስነ ልቦና ጉዳይ በጣም ሰፊ ነገር ነው እና ትኩረት ተሰጥቶትም መነሳት ያለበት ጉዳይ ነው። በብዙ ነገሮች አንጻር ልናይ በጣም ከፍተኛ ሚና ስላለው፣ ስለዚህ እርቅ ማለት ስነ ልቦናዎችን የማስማማት ጉዳይ ነው። መጀመሪያ አንድ ሰው ከራሱ ስነ ልቦና ጋር ተስማምቷል ወይ? ለምንድን ነው ያ ሰው መጀመሪያ በመሰረቱ ጥላቻንና ጥልን ራሱ ያመጣው ነገር ስነ ልቦና ሊሆን ይችላል። የተለያዩ ነገሮች፣ የተለያዩ ትርክቶች፣ በጣም ብዙ ነገር። አንድ ልጅ ተወልዶ ሲያድግ ያለበት ማህበረሰብ፣ የተማረበት ቦታ በጣም ብዙ ነገር ይቀርጸዋል አይደለ? ያ የተቀረጸበት መንገድ ነው። ከዛ እርቅንም ለማምጣትም የሆነ ሰው የሚያደርገው መንገዱ ነው ብዬ አምናለሁ እና ያ ነገር ከተስተካከለ ስነ ልቦናዎች መጣመር ከቻሉና መስማማት ከቻሉ እነሱን የማስማማት ጉዳይ ነው እርቅ ማለት። ፋይዳው ምንድነው ወደሚለው ስመጣ ደግሞ ፋይዳው እጅግ በጣም ዘርፈ ብዙ ነው። ይሄ ነው ተብሎ የሚነገርለት አይደለም። እርቅ ማለት የሰላም ጉዳይ ነው አይደለ? እርቅ ማለት ሰው ከራሱ ጋር ሰላም ማውረድ አለበት፣ ከማህበረሰቡ ጋር ሰላም ማውረድ አለበት፣ በጣም ከሚኖርበት አካባቢ በሙሉ መስማማት መቻል አለበት እና በደንብ ይሄ ሀገራችን ውስጥም ቸል ሊባል የማይገባ ነገር ነው። ስለ ስነ ልቦና ስናነሳ በደንብ እያንዳንዱ ኮንሲደሬት እንድንሆን ያደርገናል። በደንብ ለምንድን ነው ያ ሰው እንደዚህ ሆኖ፣ ለምንድን ነው እንደዚህ ልል የቻልኩት? ራስንም መፈተሻ በጣም እጅግ ትልቅ መንገድ ነው። የመጣንበትን መንገድ እንድናይ ያደርገናል እና ይሄ ነው ያለኝ ሀሳብ። አመሰግናለሁ። መሰረት እጅግ እናመሰግናለን። ያነሳሻቸው ሀሳቦች በጣም ፍሬ ነበሩ። በተለይ እንደ አንድ ወጣት ዩኒቨርሲቲም እንደሚማር ተማሪ ነገ ምን ማድረግ እንዳለብሽ በደንብ ያወቅሽበትና የተረዳሽበት እንደሆነ ነበር እየተረዳው የነበረው። እናመሰግናለን። አሁን ወደ ቀጣይ ጥያቄዎቻችን እንሄዳለን ማለት ነው። ወደ ቀጣይ ጥያቄዎቻችን ከመሄዳችን በፊት ግን ምናልባት ግሩፕ ላይ ያሉ ካሉ እነሱን የምናይ ይሆናል ማለት ነው። ፍቅር አንድ ሀሳብ ሰጣናለች። እርቅ ማለት ከግጭት ከጥላቻ ወይም ከመጥፎ ግንኙነት በኋላ እውነትን በመቀበል ይቅር በመባባል እና እንደገና ጤናማ ግንኙነት መጀመር ነው። ፋይዳው ሰላምን ያመጣል፣ ጥላቻን ያቆማል፣ እድገትን ያጠናክራል፣ ልማትን ያፋጥናል፣ የውስጥ ሰላም ወይም ሜንታል ፒስን ያመጣል ብላለች። እጅግ እናመሰግናለን። አሁን ወደ ሁለተኛው ጥያቄ እንሄዳለን። ምናልባት ዘግይታችሁ የገባችሁ ካላችሁ ይህ በየ15 ቀኑ የሚዘጋጀው በሊፎር ጄኔሬሽን ኦርጋናይዜሽን እና በጃሬስ ኢትዮጵያ በኩል ፒስ አርቲሻን ፕሮጀክት ላይ ወጣቶችን እንዲሁ በጋራ እያገኙ ዕለተ እሁድ ላይ ለ2 ሰዓት የሚቆይ ፕሮግራም ነው ማለት ነው። ወጣቶችን ከባለሙያዎች ጋር የሚያገናኝ ነው ማለት ነው። ከእንግዲህ ፕሮግራም እንደዚህ ያደረግን ስንነጋገር እንቆይና በኋላ በጣም ብዙ አመት የሰሩ ሰላም ላይ እርቅ ላይ የሰሩ ምን ይመስላል እኛ ያነሳነው ሐሳብ ደግሞ እንዴት እየሄደ ነበር የሚለውን አጠቃላይ ገለጻ ይሰጡናል ማለት ነው። ሁለተኛውን ጥያቄ ግሩፕ ላይ ሼር አድርያለሁ። ከዚህ ደግሞ ሐሳባችሁን እንሰማለን። ለእያንዳንዱ ተሳታፊ የሁለት ደቂቃ እንሰጣለሁ ማለት ነው። የተሰማችሁን የትኛውንም ሐሳብ የመናገር እድሉ አሁንም ወደ እናንተ ነው መጣ። ሁለተኛው ጥያቄ እንግዲህ ስለ እርቅ አወራን፣ ፋይዳውን አወራን። አሁን ባለንበት ጊዜ ደግሞ እውነተኛ እርቅ ስለ ብላችሁ ታስባላችሁ ወይ የሚል ጥያቄ አለ። ቅድም ካወራናቸው ጋር አያይዘን አለ ካልነስ መገለጫዎቹ ምን ሊሆኑ ይችላሉ? የለም ካልነስ እኛ ወጣቶች በተለይ ሀገር የምንረከብ ልጆችን ምን ማድረግ እንችላለን የሚለውን ከሱ ጋር አያይዘን እናወራለን ማለት ነው። አሁንም ቤቱን ለእናንተ ለቃለሁ ለዚህኛው ጥያቄ ማለት ነው። እሺ እንደምን አመሻችሁ። ትዕምቲ ነኝ። ዘግይታችሁ ለገባችሁ
በጂአርኤስ ውስጥ ወይ ደግሞ ከኤል4ጂ ጋር አብሮ ከሚሰራው ኢንተርናሽናል ኤንጂኦ በሪኮንሲሌሽን ኤንድ ሶሻል ኮሄዥን ፕሮጀክት ውስጥ እንደ ሶሻል ወርከር ሆኜ እያገለገልኩ ያለው ነኝ። ይህንንም ላይቭ ከኤል4ጂ ጋር ማስተባበር ነኝ ማለት ነው። በዋነኝነት ከተነሳው ጥሩ ሀሳብ ተንሸራሽሯል በመጀመሪያው ጥያቄ ላይ። በሁለተኛው አሁን በቀረበው ጥያቄ ላይ ስናይ እውነተኛ እርቅስ አለ ወይ በአሁን ሰዓት ብለን ስናስብ በተለይ እንደኛ ሀገር ኮንቴክስት እውነተኛ እርቅ የለም። ምክንያቱም እርቅ ቅድም አቶ መርድም ሲያነሳ እንደነበረው እርቅ ምን ይፈልጋል? እውነትን ይፈልጋል። እርቅ ምን ይፈልጋል? ፍትህን ይፈልጋል። ትራንዚሽናል ጀስቲስን ይፈልጋል እና እርቅ ምን ይፈልጋል? የልብ ፍላጎትን፣ ኮሚትመንትን ይፈልጋል። ስለዚህ እነዚህ ሁላ ነገሮች ለምሳሌ ግጭቶች ተካሂደው ጦርነቶች ተካሂደው በግለሰብም እርስ በራስም ግጭት፣ ክርክሮች፣ መጣላቶች ተካሂደው ግን ከዛ በኋላ ሁለቱም ወገን ላይ እውነት ካልወጣ እርቅ መደረግ አይችልም። እንደ ባህል ደግሞ የያዝነው ለምሳሌ እኔም አልወደው ብዙዎቻችንም ታዝበነው ከሆነ ለምሳሌ በጣም በትንሹ ትዳር ላይ እንኳን ስናይ ማለት ነው እርቅ ሽማግሌ ይመጣል። ሁለቱ ወገኖች ቁጭ ይላሉ። አንዱ ወገን እንግዲህ አንጀት ውርር ብሎ ተጎድቶ ይሆናል። እውነቱን ሲያወራ ያኛው ወገን አድርገሃል አላደረክም አይደለም የሚባለው፣ ትክክል ነው አይደለም፣ ይቅርታ መጠየቅ አለብህ ላደረግከው ጥፋት፣ እውነት ከሆነ አድርጌያለሁ ብለህ አምነህ ይቅርታ መጠየቅ አለብህ ሳይሆን አይ ቻለው በቃ አንዱ ወገን ተጎድቶ ነው የሚኖረው የሚባል ነገር አለ። ሌላኛውም እርቅም ላይ እንደዛው ማለት ነው። ስለዚህ የሚካሰው ነገር የለም፣ ፍትህ የሚደረግበት ነገር የለም፣ እውነቱ ነገር አይወጣም፣ ትሩዝ የለም። ስለዚህ ያ ሰው ለጊዜው እንግዲህ እሺ ብሎ ሊታረቅ ይችላል፣ ግን እርቅ አይደለም። ያ ነገር ተመልሶ ሊነሳ ይችላል፣ መልሶ እንዲያውም ተጨማምሮበት ማለት ነው። ስለዚህ የሀገራችንም ሁኔታ እሱ ነው። በፊት የነበሩት ስቶሪዎቻችን፣ ናሬቲቮቻችን ይዘናቸዋል። እነሱ እውነት ናቸው አይደሉም የሚለው አልተሰራበትም። የተሰሩት ጉዳቶችም ተጎጂ ተጣርቶ ጎጂ ምን አድርገሃል ተብሎ ተጠይቆ ሪስቶሬቲቭ የሆነ ጀስቲስ አልተሰራለትም። ኢቭን በፍርድ ቤት የሚደረጉ ጀስቲሶች ኢቭን አይሰራባቸውም ማለት ነው። ስለዚህ ምን ይሆን ከዛ በኋላ ያ ሰው እንደቆሰለ ይኖራል። የሆነ ታይም ደግሞ ጊዜ ይጠብቅና ሌላው ተጎጂ ይሆናል ማለት ነው። ስለዚህ እንደኛ ሁኔታ እኔ የእውነት እርቅ አይኖርም ብዬ አላስብም። ሰው አይታረቅም፣ በዳይ አይማርም ብዬ አላስብም። በዳይ ይማራል፣ ተበዳይም ይቅርታ አድርጎ መኖር ይቻላል። ግን ቅድም ያልናቸው ነገሮች በትክክል ተሰርቶባቸው የእርቅን ፕሮሲጀር ተከትለን ፕሮሰስ ተከትለን ካልሄድን ቅድምም እንደተባለው ፕሮሰስ ነው። ባንዴ የሰው ልጅ ዛሬ ቁጭ ብለህ ተነጋግረህ ከውስጥ ፋቅ ብሎ ሊወጣ አይችልም። እንደ ሌሰን ነው የምንወስደው። የሆኑት ነገሮች ሁላ ከውስጣችን ተፍቀው ወጥተው ነው ይቅር ተባብለን የምንኖረው አይባልም። በቃ እንደ ብላክ ማይንድ ላይ ይቀመጣል እንደሚባል ይቀመጣል እዛ ውስጥ። ግን እንደ ሌሰን ነው። ያን ቁስላችንን ስናየው በዛ ወቅት ማን ያንህና እንዳረገብን እናውቃለን። ግን ምንም አይነት ኢሞሽናል የሆነ ችግር አንፈጥርም እዛ ሰው ላይ። በቃ ሪሌሽንሺፓችን ሪቢውልድ ይደረጋል ነው። ስለዚህ ያ ግን ሊሆን የሚችለው ግን አዎ አድርጌያለሁ፣ ይሄን ጎድቻለሁ፣ የሚካሰውን እክሳለሁኝ ብሎ ካሳ ክሶን ይቅርታ ተብለን ኢቭን ካሳም የሌለው እኮ ይቅርታ ተብሎ የሚታለፍ እኮ አለ። አዎ ገሌን በድዬዋለሁ እንዲህ አድርጊያታለሁኝ ይቅርታ ግን አቅም የለኝም ለመካስ ቢል ያ ሰው ይቅር መባሉንና መበደሉን ሰው ፊት ያቆመው ነገር እውነት መሆኑን ሲያቅ ከታወቀለት ብቻ ያ ሰው ይቅር ይላል ማለት ነው። ስለዚህ ነገር ግን እነዚህ ፕሮሲጀሮች ስለማይኖሩ ነገ ጧት ጊዜ ይጠብቃል ያ ሰው ማለት ነው። በትንሽ ግጭት ደግሞ ተመልሶ ይነሳል ማለት ነው። ስለዚህ እንደኛ ኮንቴክስት ለዛም ነው ነገሮች ጊዜያቸውን እየጠበቁ በ30 ዓመት በ20 ዓመት የተለያዩ ጊዜያቶች የተለያየ ወጣት የማህበረሰብ ክፍል እየተጋጨ በየክሉ እንደ ኢትዮጵያ ችግር ያለ ነው የነበረው ችግር ተሰርቶበት በደንብ
መስራትና ተነጋግረን መፍታት ስላልቻልን ነው ብዬ አስባለሁኝ። አመሰግናለሁ። እጅግ እናመሰግናለን። በተለይ ባለሙያ እንደ ሪኮንሲሊየሽን እንደሚሰራ ባለሙያ ያነሳሻቸው ሀሳቦች እጅግ ፍሬያማ ናቸው። እንደ ሀገራችን ኮንቴክስትም ስንረዳ የሚያየን የተመለከተም የምናየው እውነተኛ እርቅ ማለት የሚያስቸግሩ ሁኔታዎች አሉ። እነሱን ነገሮች በተለይ እንዴት እንስበራቸው፣ እንዴት እናርጋቸው ወደ ተሻለ ይሄኛውን የጀመርነውን ዲያሎጉን ወደ ተሻለ ለልማት የምንሸጋገርበት እርቅን በደንብ አሳክተን ለልማት እንዴት እንሻገር የሚለውን ከባለሙያ ማንስተሽ ብዙ ነገሮች ተሳሽን እጅግ እናመሰግናለን። ከዚህ ላይ ሌሎች ሀሳባችሁን ለተወሰነ ደቂቃ እንድትሰጡ አሁንም ለእናንተ ክፍት አደርጋለሁ ማለት ነው። ምናልባት ከዚህ ከተነሱ ሀሳቦች ላይ ሁለተኛው ጥያቄ ላይ ነን ያለንና ሁለተኛው ጥያቄ ላይ መጨመር የምትፈልጉት ካለ እኔም በዚህ ልጠራ እችላለሁኝ። ግን እናንተ ደግሞ በፍላጎት በፈቃደኝነት የተሰማችሁን እንደተባለው ቤታችን ነፃ ቤት ነው። ሀሳባችንን በነፃነት የምንገልጽበት ነው። ዲያሎግ ነው። ልክ ፊዚካል ኢምፐርሰን ባለመሆኑ ነው እንጂ ሰርክል ዲያሎግ የምንለው ኮንሰፕት ነው ያለውና የተሰማን ሀሳብ በነፃነት የምንገልጽበት መድረክ ነው። እሺ አመሰግናለሁኝ ኃይሌ። በመጀመሪያ ስሜን አላስተዋወቅኩም። መጀመሪያ ላይ ስሜን ላስተዋወቅና ልጀምር። ደስታው በለጠ እባላለሁኝ። የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። በተነሳው ጥያቄ ላይ ሀሳብ ለመስጠት ያለው እውነተኛ እርቅ አለ ብላችሁ ታስባላችሁ ወይ ነው? በእኔ ሀሳብ አለ ወይም የለም ብሎ ጀነራላይዝ ከማድረግ አንጻር የተሻለ የሚሆነው ኮንቴክስቹዋል ነው ብዬ ነው የማስበው። አንዳንድ ቦታዎች ላይ እውነተኛ እርቅ ይኖራል፣ አንዳንድ ቦታዎች ላይ ደግሞ እውነተኛ እርቅ የማይኖርባቸው ነገር አለ። ግን በእኛ ሀገር ሁኔታ እንደ ሀገራችን ተጨባጭ ሁኔታ ምን አይነት ነገር አለ ብለን ካየን ሞሮፍ እውነተኛ ነገሮች አይኖሩም፣ ጊዜያዊ ናቸው፣ ጥቅም ላይ ያማከሉ ነገሮች ናቸው እየታዩ ያሉት። ግን ከሁሉም አንጻር ስናየው አንጻራዊ ነው። በአንዱ አካባቢ የተሻለ እውነተኛ እርቅ የሚፈጸምበት ነገር አለ ከባህልም አንጻር። በሌሎች ቦታ ደግሞ እርቆቹ እውነተኛ ላይሆኑ ይችላሉ። የኔ ሀሳብ ይሄ ነው። ስለሰጠኝ ጊዜ አመሰግናለሁኝ ኃይሌ። እሺ ደስታው እናመሰግናለን። እንተ ያየበት የነበረ ኮንሰፕት ደግሞ አለ ወይም የለም ማለት ሁኔታዎች ሊያስገድዱን ይችላሉ የሚል ነበር እየሰጠን ያለው። ደስታው እጅግ እናመሰግናለን። ምናልባት ከዚህ ላይ ሀሳባችሁን እያሰባችሁ መናገር የማትችሉ ሀሳባችሁን በጽሁፍም ባለው የቴሌግራም አድሬስ ማስቀመጥ ትችላላችሁ ማለት ነው። እስኪ አንዴ ግን ከዛ በፊት ሀሳባችሁን ከመስማቴ በፊት የተዘጋጃችሁ እኔ የካርድ ሽልማት እሸልማለሁ ማለት ነው። ሬዲ በሉልኝና ቢያንስ ካለው ሰው ከግማሽ በላይ ሬዲ ካለ ወደ ካርድ ሽልማቱ ሄዳለሁ ማለት ነው። አሁን ግሩፕ ላይ ሬዲ ያላችሁ ጻፉልኝ፣ እኔ ወደ ካርድ ሄዳለሁ። እናመሰግናለን። እየጻፉ ነው፣ ግን ሁላችሁም ሬዲ ያላችሁ ጻፉልን። ካርዱን ጥያቄውን እንጀምራለን ማለት ነው። ከሱ በኋላ ደግሞ ሀሳብ አስተያየታችሁን ትቀጥላላችሁ። እስከዚያው እያሰባችሁ መቀጠል ትችላላችሁ። እስካሁን 4 ሰው ሬዲ ብሏል። እኔ በሚታየኝ ግሩፕ ላይ ሬዲ እየተባለ ነው። እሺ አሁን ሁላችሁም ሬዲ ከሆናችሁ ቁጥሩን እናገራለሁ ማለት ነው። ሁላችሁ ሬዲ እየገባላችሁ ከግሩፕ ላይ ገብቶልኛል ብላችሁ ካርዱን ትጽፋላችሁ ማለት ነው። ጀምሬያለሁ። 69 35 7 15 7 3 97 45 2 ፋክቶሪያል ካላችሁ ግሩፕ ላይ መጻፍ ትችላላችሁ። ካልሆነ ደግሞ መገም ይችላል። አውት አንተ ይሰማል፣ ሀሳብ መስጠት ትችላለህ። እሺ የሚሰማ ከሆነ የተወሰኑ ነጥቦችን ላስቀምጥ። እውነተኛ እርቅ አለ ብላችሁ ታምናላችሁ ወይ የሚለው ላይ አዎ እውነተኛ እርቅ አለ። ግን ሊሆን የሚችለው በተጋጩት ፓርቲዎች ደግሞ በተጋጩት አካላት መካከል ልባዊ የሆነ ፍላጎት ሲኖር፣ በተጨማሪም ደግሞ ያ እርቁ እንዲፈጠር የአንደኛው በደል አድራሹ
የሚሆነው አካል ልባዊ መጸጸትን ማሳየት ሲኖርበት ወይ ደግሞ ያንን ልባዊ መጸጸትን ሲፈጽምና ለዛ እርቅ የሚሆኑ ኮምፐንሴሽኖችን ወይ ደግሞ ማካካሻዎችን ማድረግ ሲችል እውነተኛ እርቅ ይኖራል ማለት ነው። ወይ ደግሞ ሁለቱም አካላት ባይጎዳዱና እኩል አይነት ውጤት ቢያመጡ ወይ ደግሞ ድሮ ቢሆን ወይ ደግሞ እኩል የሆነ ነገር ቢሆን በሁለቱም በኩል የተፈጠሩ ጉዳቶችን የተነሱባቸውን ምክንያቶች እንዳልጠቀሟቸው እንዲሁም ደግሞ በዚህኛውም በዛኛውም ወገን የተጎዱ ሰዎች እኩል የሆነ ካሳን ማግኘት የሚችሉበት መንገድ መፍጠር ከቻሉ እውነተኛ እርቅ ይኖራል ማለት ነው። ያ ግን የማይሆን ከሆነና ይሄ ልባዊ ተነሳሽነት የማይኖረው ከሆነ ነገሩ ይሄ ሳይጣራ ወይ ደግሞ አንደኛው ተገቢውን የሆነ ካሳ ሳያገኝ ቅጣት መቀጣት ያለባቸው እንዲቀጡ ሳይደረጉ ያ ነገር ያ ችግር እንዲፈጠር ያደረጉ ሰዎች ወይ ደግሞ አካላት በቦታው ላይ ሆነው ያን ነገር ለማስተካከል የሚካሄድበት ሁኔታ ካለ እውነተኛ እርቅ አይኖርም። ግን ይሄ እውነተኛ እርቅ ላይኖር የሚችለው በምክንያት ነው። ካልሆነ ግን የሰው ልጅ ንጹህ እሳቤ ካለው ልቡ ቀና ከሆነ ለተፈጠሩ ጉዳዮች ደግሞ ኃላፊነት የሚወስድ አካል የሚቀጣ አካል ይቅርታን የሚጠይቅ ካሳን የሚከፍል ተመጣጣኝ የሆነ ካሳን የሚከፍል ከሆነ እውነተኛ እርቅ አለ ብዬ አምናለሁ። አመሰግናለሁ ልዬ። አዎት እጅግ እናመሰግናለን። አንተ ምልከታ ደግሞ ብዙ ነገሮችን አንስተልናል። እውነተኛ እርቅ አለ ብለህ ያነሳበት ፖይንትም ጥሩ ፖይንቶችን ነበር እያነሳልን ያለ ነው። እጅግ እናመሰግናለን። ከዚህ ሀሳብ ላይ ምናልባት መጨመር የምትፈልጉ ካላችሁ በጽሁፍም ማውራት ያላችሁበት ቦታ ምናልባት ካልተመቻችሁ በጽሁፍም ካለ መቀጠል ትችላላችሁ። ካልሆነ ግን ሀሳብ እዚህ ጋር መጨመር የሚፈልግ ሰው ካለ ለአንድ ሰው እድሉን እንሰጥና ቀጣዩ የሚኖሩ ደግሞ እንሄዳለን ማለት ነው። እሺ ከዚህ ሀሳባችሁን እንሰማ ለአንድ ሰው ሀሳብ እንሰማ ደስ ይለናል። ሄኖክ ካለህ ማውራት ትችላለህ? ይሰማል? አይደ ይሰማኛል። ያው እየሰማን ነበር እንዴ? ዋናው ስለ እርቅ ነበር የተነሳው ጉዳዩ። አሁን ጥያቄው እውነት እርቅ አለ ወይ የለም የሚል ነበር። እንግዲህ እንደኔ ሳቤ ያው ትንሽም ከእምነት ጋር ምናምን ላይ ያይዘው ይችላል። ብቻ የኔ አረዳድ ስትጠየቅ እውነተኛ እርቅ አለ ብዬ ነው ማስበው። ለእርቁም እንደ ዋና አጋዥ ምክንያት አድርጌ የምጠቅሰው ፍቅርን ነው። በእርቅ ውስጥ ተጎጂ ጎጂ ወይ ደግሞ ሁለቱም ላይ እኩል መጠን ላይሆን ይችላል በአስታራቂውና በታራቂው መካከል ያለው ነገር ግን ፍቅር እስካለ ድረስ እና ለሎንግ ተርም እስከምናስብ ድረስ ለዘላለም ነገር የምናስብ ለሰላማችን፣ ለጤናችን፣ ለሀገር ብቻ ሰፋ እያደረግን ካሰብና ጊዜያችን ረዘም እያደረግን ምናቅድ አይነት ሰዎች ምናቅድ አይነት ብሔሮች ምናቅድ አይነት ማህበረሰቦች ከሆነና ፍቅርን እስካስቀደምን ድረስ እውነተኛ አለ ይበጋምናለው። አመሰግናለሁ። ሄኖክ እናመሰግናለን ከልብ። ደግሞ ከምንድነው ፍቅር ካለ እውነተኛ እርቅ የሚጀምረው ከፍቅር ነው። ፍቅር ደግሞ የሁሉ ነገር ነው ብለን የነገርከን እጅግ እናመሰግናለን ሄኖክ። ምናልባት አሁንም ለአንድ ሰው ሀሳብ መስጠት የሚፈልግ ካለ ሀሳቡን እንሰጠዋለን። ሌላ የመጨረሻ አንድ ጥያቄ ይኖረናል። እሺ አሁን በቀጥታ የምንሄደው ወደ አቶ አቤሴሎም ሳምሶን ነው። እንግዲህ ሁላችንም እናውቃለን ብዬ አስባለሁ። አቤሴሎም አንተ ያልኩ እንግዲህ ያለው ማለት ነው ትልቅ ሰው ነው። በስራው በተለይ በሰላም በሪኮንሲሊየሽን ዙሪያ ወጣቶችን ደግሞ ወደ ሰላም ወደ ልማት ከማምጣት ኢትዮጵያውያን ወጣቶች ሀገራቸውንም አፍሪካንም በሰላም ሁኔታ እንዲወክሉ በጣም እየታተረና እየተጋ ያለ ሰው ነው ማለት ነው። ከኔ በበለጠ አቶ አቤሴሎም ራስን ታስተዋውቅልና የተነሱ ሀሳቦች አሉ ከነሱ ጋር ተያይዘህ እንደው ሪኮንሲሊየሽን ምን ይመስላል የሚለው የመጨረሻ ላድርግ የሚችለው ጥያቄ ደግሞ ከሱ ላይ ማያይዘህ እንደው ወጣቶች ለእርቅ ምን አይነት ሚና መጫወት አለባቸው የሚለውን አያይዘህ ከ20 እስከ 30 ደቂቃ ለአንተ ሰጥቻለሁ ማለት ነው። ስለዚህ ደግሞ ዛሬ ጥሪያችን አክብረህ ደክሞሃል። እንደሚታወቀው የአፍሪካ ሰሚት ነው፣ በብዙዎች ተሳተፍ ነበረ እናያለንና ዛሬ ደግሞ እኛን አክብረህ ከኛ ጋር ስላመሸህ በሊፍ ጀነሬሽን እና በጃሬስ ስም ከልብ አመሰግናለሁ። ቀጥታ ወደ አንተ ነው የምሄድ። እንግዲህ ራስህን ታስተዋውቅልንና ወደ ፕሮግራማችን እንሄዳለን ማለት ነው። አታይረል እጅግ አድርጌ አመሰግናለሁ። ተሳታፊዎችንም እጅግ አድርጌ አመሰግናለሁ። በሙያ በአሁኑ እየሰራሁበት ያለበት ሙያ ሁማኒታሪያን ዴቨሎፕመንት እና ፒስ ቢልዲንግ ላይ ነው ማለት ሶስቱን አሁን ሀገራችን የምትፈልገው እነዚህ ሶስት ኤሪያዎች ላይ የሚሰሩ ሰዎችን ስለምትፈልግ ለእናንተ እንዳቅጣጫ
እነዚህ 3 ኤሪያዎች ላይ ብትሰሩ በጣም ስኬታማ ትሆናላችሁ የሚል እምነት አለኝ እና ዛሬ አንኛ የምናወራበት ዊንግ ላይ ስለ ሰላም ነው የምናወራው። በሰላም ዙሪያ ላይ በተለያዩ ተቋማት ላይ ኢንዲፈረንት ካፓሲቲ እሰራለሁኝ። ፒስ ቢልዲንግ ላይ ፕራክቲሽነር ሆኜ በህይወት ዘመኔ ከባለፉት ከኔዘርላንድ ከመጣሁ 78 ዓመት ሆኖኛል። ከመጣሁ ካለ ኑሮ ሁሉ ነገር አቅጣጫዎች ማለት ወደ ሰላም ነው። ምን የሰላም ግንባታ ላይ የሚሰበረው ታሪክ ዲስትሪክት 91 ላይ የፒስ ቢልዲንግ እና ኮንፍሊክት ሪዞሉሽን ፕሮግራም ሊድ ያደርጋለሁ። እንደዚሁም ደግሞ በመካከለኛው በኢትዮጵያ እንደዚሁም ደግሞ በምስራቅ አፍሪካ እና እስከ ታችኛው እስከ ሳውዘርን አፍሪካ ድረስ ባለው የፖዚቲቭ አክቲቬተር ፕሮግራም ላይዘን ተወካይ ሆኜ ያገለግላለሁ ማለት ነው እና ወደ ዛሬ ጥያቄዎቹ ስንመጣ አቶ መሬ በደንብ አድርጎ ስላስቀመጠው ሲንመነሻው ራሱ እርቅ የሚለውን ቃል አረቀ ከሚለው ጋር ነው ያያያዘው እና ፍቺ ሰው እንደዛ ነው ራሱ ሪኮንሲሊዬሽን ስንበቃ ማስታረቅ ነው እና የሆነ አረቅን ማለት መመለስ የለም ማለት ነው። ሰው እርቅ ራሱ ወረደ ነው የሚባለው። ወረደ እዚህ ቆመ ማለት ነው። ሁለት ሰዎች ምን ለመሆን የሆነ ሐሳብ ነበር፣ የሆነ ችግር ነበር። ያንን ችግር ያንን እንቅፋት ከዛ በኋላ ላለማንሳት ደግሞ በዛ ጉዳይ ላይ ላለመደራደር ልክ እንደ ንስሐ ማለት ነው። በቃ እርቅ አወረዱ ከተባለ ያንን ነገር አፉዋሉ በቃ ተውት እንደማለት ያክል ነውና እርቅ ስንል ያንን ነው። እርቀ ሰላም ሲባል እርቅ በቃ ነገሮችን ትተን ወደፊት ወዳለው ነገር እናስብ፣ እንተወው፣ ያለፈውን ነገር እንወቀው ግን እንርሳው ነው። እንርሳማ ያ ማለት እውነታው አይታወቅም። ሀፕን ያደረገውን ነገር ተመልሶ እንዳይመጣ እንስራ። ያ ነገር የመጣው ነገር እውነቱን እንቀበል። በዚህ ሰዓት ላይ የሆነ ነገር አድርገን ነበር፣ ተፈጥሮ ነበረ። አዎ እውነቱን ከዚህ በኋላ ግን ያ ነገር ተደግሞ እንዳይመጣብን እንስራበት የሚል ምን አለው አንደምታ አለው ማለት ነው። እርቀ ሰላም ሲባል እርቅ አወረዱ ሲባል በዛ ነገር ድጋሚ ላለመነጋገር ወስነዋል ማለት ነው። ስለዚህ እርቅ የሚያወርዱ ሰዎች ብዙ ጊዜ እርቅ ስንል በግለሰብ ደረጃ አንድ ሰው ከፈጣሪው ጋር ከማህበረሰቡ ጋር ቅድም ሲነሳ እንደነበረው የሚያወርዳቸው ነገሮች አሉ። ብዙ ጊዜ ግን እርቅ ስንል ኮሌክቲቭ በኔቸሩ ኮሌክቲቭ ነው፣ ከማህበረሰብ ጋር የሚገናኝ ነው። ሰዎች ከራስ ጋር የሚኖረው ግጭት ነው፣ ከማህበረሰብ ጋር የሚኖረው ግጭት አለባቸው ሰዎች በሆነ መንገድ በግፍ ሊሆን ይችላል፣ በጥላቻ ሊሆን ይችላል። ከነና ደግሞ ቅድም ስታነሱት ነበር ሰሜኑ አካባቢ በነበር አሁንም በአማራ ክልል በኦሮሚያ ክልል አንዳንድ አካባቢዎች ላይ የምናያቸው ግጭቶች የሚፈጥሯቸው ትራውማዎች አሉ፣ የስሜት መቁሰል አለ። እነዛ ነገሮች በሞላ ምን እንዲሽሩ የምናደርገው ሂደት ቅድም ሲባል ፕሮሰስ ነው፣ ሂደት ነው። ያን ሂደት በዛ ሂደት ውስጥ እርቅን ስናወርድ መተማመንን እንጨምራለን ማለት ነው። እርቅ ወረደ ማለት የሰላም ግንባታ ተጀመረ ማለት ነው። እርቅ ወረደ ማለት ሰዎች የባለፈውን እውነት ተቀብለው ከዛ በኋላ ወደፊት ስለሚገነቡት ነገር ወደፊት ስለሚኖርበት ሰላም መወያየት መነጋገር ጀመሩ ማለት ነው። ስለዚህ እርቅ ሲከናወን አንድም ዳኳል በግለሰብ ደረጃ ይከናወናል፣ እርቅ በማህበረሰብ ደረጃ ይከናወናል፣ እርቅ በሀገራትን ደረጃ ይከናወናል፣ እርቅ ከዛ በላይ በዓለም አቀፍ ደረጃ ይካሄዳል። እርቅ የሚካሄድበት የራሱ የተለያየ እርከን አለው ማለት ነው። ሰዎች አንድ ሰው ከራሱ ጋር ሪኮንሲሊዬሽን ሲያካሄድ ወይም ልክ እንደ ንስሐ ነው። ንስሐ ሲገባ አንድ ሰው ንስሐ ገባ ማለት ከዚህ የተሰራውን ስራ እናርጎታል ማለት ነው። ሪኮግናይዝ አድርጎታል ማለት እንዲሰርች ነበር ግን አልደግሞም እንደማለት ያክል ነው ማለት። ስለዚህ ሰዎች ቅድም ሲባል ነበር እዚህኛው ጥያቄ ላይ ስታነሳ በዚህ ዙሪያ ላይ ስራ የነበረች ኤክስፐርት ያነሳችው ነገር አለ ብዬ የማላምንበት ምክንያት ብላ ያስቀመጠችበት ጀስቲፊኬሽን እረዳዋለሁ፣ እቀበለዋለሁ። ልክ እንደዚህም ደግሞ አለ ብሎ ደግሞ ወንድማችን ደግሞ ጀስቲፋይ ያደረገበት መንገድ አለና እርቅን የምናይበት መነጽር አንዳንድ ጊዜ የመላ የሀገራችን የኢትዮጵያን ችግር በአንድ የእርቅ አካሄድና ሶሉሽን ለመፍታት የምንሞክርበት ነገር አለ። በዛ ደረጃ ማየት የለብንም። ወይም ደግሞ አንድ ግሎቭ ሁሉን ፊት ያደርጋል ብለን ማሰብ የለብን። ለምሳሌ ደቡብ ላይ ልናካሄድ የሚገባ ወይም ደግሞ የተሰበሰበው አጀንዳ ወይም እርቅ መካሄድ አለበት ተብሎ የሚነሱ ኢሹዎች ምናልባት ሰሜን ላይ እንደ ኢሹ ላይሆኑ ይችላል። ሰሜን ላይ የተቀመጡ ወይም ደግሞ እነዚህ ነገሮች መታረቅ አለባቸው፣ ሪኮንሳይል መደረግ አለባቸው ተብሎ ያነሷቸው ጥያቄዎች ምናልባት ለደቡብ ለምስራቅ ላለው ሰው እንትን ላይሆን ይችላል፣ ያን ያክል ሪሌቨንት ላይኖረው ይችላል። ስለዚህ ስለ እርቅ ስናወራ ስፔሲፊክ መሆን መቻል አለበት። እርቅ ሰላም የሚያወርዱ ሰዎች እርቅ የሚያወርዱ ሰዎች ፓርቲሲፓቶሪ በሆኑ የዛንትን የፕሮሰሱ ቅድም ሲባል አካል መሆን መቻል አለባት። ሰዎች አረቁ ማለት ነገሩን ያን የተፈጠረውን ነገር እስከመጨረሻ ይረሱታል ማለት ሳይሆን እውነቱን ተቀብለው ያን እውነት በማስታወስ እንደ ማስተማሪያነት በመጠቀም ወደፊት እንዳይደገም የማድረግ ሂደት ነው ማለት ነው። በዛ ሂደት ውስጥ እርቅ ሲካሄድ ማህበረሰቡ መሆን አለበት፣ መሳተፍ መቻል አለበት። በዛ ሂደት ውስጥም ደግሞ እንደ አስፈላጊነቱ አሁን ያሉ
ስትራክቸሮች ለምሳሌ አሁን እርቅ ስናካሄድ አሁን ያንን ጦርነትና ሪያሊቲ ያለ አይደለም የመንግስት ስትራክቸሮች አሉ ማለት ነው። ስለዚህ እርቁ ሲካሄድ የተለያዩ ተዋናያን ወይም ደግሞ ስቴክሆልደሮች አሉና እነዛ ስቴክሆልደሮች ምን መሆን አለባቸው? ኢንጌጅ ማድረግ አለ። የፖለቲካ ፓርቲዎች ሊሆኑ ይችላሉ፣ ነጋዴዎች ሊሆኑ ይችላሉ፣ በማህበረሰብ ውስጥ ታዋቂ የሆኑ በጉዳዩ ላይ ምንም ያደርጋቸው የሚመለከታቸው ሰዎች አካላቶች በሙሉ ምን መሆን አለባቸው? መሳተፍ ይችላሉ። እነሱ ካልተሳተፉ ቅድም የተባለ ፍትህ ርትህ ካልሆነ እውነትን ብንደብቃት ጊዜ ጠብቃ እውነት ሀቅ ሆና ትወጣለች፣ ጥያቄ ይሆናል። ስለዚህ የተደበቀው እውነት በኋላ ላይ ሀቅን ፍለጋ ስለሚወጣ ቻሌንጅ ስለሚያጋጥመን እርቅን ስናካሄድ ሁሉም ስቴክሆልደሮች ምን መሆን አለባቸው? ኤንጌጅ መሆን መቻል አለባቸው። ስለዚህ እርቅ ማለት ይቅርታ ሲደመር ፍትህ ሲደመር ጥላቻ ማስወገድ ከዛ በኋላ መተማመንና አብሮ መኖር። በቃ እርቅ አወረዱ ማለት አብሮ ለመኖር። ለዛ ነው ቅድም አቶ መረድ ሲያነሳ የነበረው ነገር ከአባቱ ገዳይ ጋራ የአባቱ ገዳይ እርቅ ትቶት ከሱ ጋር አብሮ መኖር ጀመረ ማለት የአባቱ ገዳይ ረሳው ማለት ነው። ስለዚህ ከዛ በኋላ ይሄም ሰውዬም ለዛ ሰውዬም ሰጡታል፣ ዋስትና ሰጡታል ማለት ነው። አርቅ ያል ከዚህ በኋላ አልደርስብህም፣ በዛ ነገር አንተን አልከስብህም ማለት ያክል ነው። ያማ የሰራውን ስራ ረስቼዋለሁ ማለት አይደል። ሰው ከዛ ጋር እርቅ ወረደ ማለት በቃ ደግመን ለጥፋት መዘጋጀት አድርገው የሚያስቡት ሰዎች አሉ። ለዛ ነው ብዙ ጊዜ ስህተት የእርቅን ዴፊኒሽን ካለመረዳት አኳያ ብዙ ጊዜ ስህተት እንሰራለን። እርቅ መሰራት ብዙ አድቫንቴጅ፣ እርቅ ሲወርድ እርቅ ሲመጣ በግለሰብ ደረጃ ካየነው አንድ ሰው እርቅ በመውረዱ ምክንያት እሱ ላይ ሊፈጠርበት የሚችለውን ስትረስ ይቀንሳል። ከራሱ ጋር መታረቅ ይጀምራል፣ ሰላም መሆን ይጀምራል፣ ቁጣ ይቀንሳል፣ ጥላቻ ይበርዳል፣ የስሜት መዘበራረቆች ይቀንሳል። ለምን? ሰዎች በስጋት ውስጥ ስንኖር የምናውቃቸው ነገሮች ሁላችንም በሰንፈስ ላይ የምናስተውላቸው ነገሮች አሉ። ችግር ሲኖር ቻሌንጅ አለ ብለን ስናስብና ኢቨን አሁን በሀገራችን ላይ ቅድም ስታነሷቸው ነበሩ ችግሮች እንኳን እኛን ጋር ቀጥታ እንኳን ባይደርሱ በመኖራቸው ምክንያት የሚደርስበት የስነ ልቦና ቀውሶች አሉና እነዚህ እርቆች በመካሄዱ ምክንያት በአንድ አካባቢ ላይ በአንድ ማህበረሰብ ላይ የሚፈጠር እርቅ በተረፍ ላይ ኢፌክት አለው። የሆነ ማህበረሰብ ላይ የሚፈጥረው መልካም የሆነ ተጽዕኖ አለ ማለት ነው። እርቅ መኖሩ በኢንዲቪጁዋል ሌቭል ብዙ አቅም ይላል። ሰው በተስፋ እንዲኖሩ እድል ይሰጣቸዋል። አገራችን ሰላም ስትሆን እኛ ብቻ አይደለም የአካባቢ ሀገራቶችን በራሳቸው ምን ይሆናሉ? እኛ ሰላም በመሆናችን ከኛ ሰላም በጣም ይጠቀማሉ ማለት ነው። እርቅ ደግሞ በማህበረሰብ ደረጃ ደግሞ ሲፈጠር እርቅ ሲወድ መተማመን ይጀመራል ማለት ነው። ስለዚህ እርቅ አወረዱ ማለት ለመተማመን ቃል ገቡ፣ መስራት ጀመሩ። የተቋማት ግንባታ ወደፊት ይመጣል። ተቋማት ፖዚቲቭ ፒስ ምንላቸው ወይም ደግሞ አዎንታዊ ሰላም የሚገነቡ መዋቅሮች ምን ወደፊት ይመጣሉ። ካልቸራል ቫዮለንስ ይቀንሳል፣ ስትራክቸራል ቫዮለንስ ይቀንሳል፣ ዳይሬክት ቫዮለንስ ይቀንሳል ማለት ነው። ስለዚህ ግጭት ቀነሰ ማለት የሰላም ግንባታ ወይም ደግሞ ፖዚቲቭ ፒስ ብለን ለምናስበው ነገር እድልና በር ይከፍታል፣ መተማመን ይኖራል፣ ንግዱም ይሳለጣል። ከዛ ጎን ለጎን የሚገኙ ብዙ ትርፋቶች ወደፊት ይመጣሉ ማለት ነው። ነገር ግን ስጋት አለ ማለት ግን በተገላቢጦች ማለት ደካማ መንግስቶች ይወለዳሉ፣ ደካማ ስርዓት ይኖራል፣ ደካማ የንግድ ስርዓት ይኖራል። በብዙ ነገሮች በተርፍላይ ኢፌክቱ ወይም ደግሞ የዛ ኮንሲኩዌንስ የሚታይ ይሆናል። በሀገራት መካከል እንኳን ግጭት ሲኖር ሁላችንም እንደምንሰማ ከዚህ በፊትም ሀገራት ከሌሎች ሀገራቶች ጋር በነበራት በተለያዩ ጉዳዮች ላይ በሚነሱ ግጭቶችና ጦርነቶች ውስጥ ያሳለፍናቸው ነገሮች አሉ። ወዲያው ግን እርቅ የወረደ ሰዓት ላይ ሁላችንም ተመልሶ ሀገረ መንግስት ግንባታን የመገንባት ሂደት ኮንፊደንስ ማምጣት ነገር የሰዎች በሀገራቸው ተስፋ የሚኖር የፖለቲካ ስርዓቱ መስተካከል የህግ ስርዓቱ መስመር የሚይዝበት ሁኔታዎች አሉ። ሰዎች ፊታቸውን ወደ ልማት ያዞራሉ ማለት ነው። ስለዚህ እርቅ ብዙ ጥቅሞች አሉት። የእርቅ መሪዎች ግን ሁልጊዜ መስጠት የሌለበት ነገር እውነት ላይ ፎከስ አድርገው እርቅ ለማምጣትና ቅድምም የስራ ባልደረባ ቅድም ስናገር የነበረ መዋሸት የለብንም ያለት ነገር እርቅ ውሸትን አይፈልግም። ለምን? ያው ውሸት በኋላ ላይ ጥያቄ ሆና ስለምትመጣ እውነትን ስለሚፈለግ ስለዚህ የእርቅ መርሁ እውነቱን መጀመሪያ ምን ማድረግ ያስፈልጋል? መቀበል። የተፈጠረውን ነገር የተፈጠረው ግፍ የተፈጠረው ጥላቻ ሊሆን ይችላል፣ የተፈጠረው ምንም አይነት ማስፈራራት የሚሆን በሆነ መንገድ የተመዘገበም ሊሆን ይችላል፣ እንደም የሆነ ሰው ስሜት የተጎዳ የሆነ ማህበረሰብ የተጎዳ ሊሆን ይችላል። ያንን ማድረግ ያስፈልጋል። ያንን መቀበልና ማወቅ ስለዛ ነገር ተማቶ መርዳል። የደቡብ አፍሪካ ኤግዛምፕል ያነሳው ትሩ ሪኮንሲሊዬሽን ያነሳው ጀርመኖች ከራሳቸው ጋር ታርቀዋል። ለዚህ በጣም አሪፍ ኤግዛምፕል የሚሆንላቸው የጀርመን ወጣቶች በእነዚህ ያሉ ልጆች እናንተ ተነሳ ዛሬ ናዚ ብትሏቸው እናንተ ላይ የሚያዝኑባቸው ምክንያቱም ኦልሬዲ እነሱ መጀመሪያ ምን ብለዋል? በሲስተማቸው ውስጥ የእነሱ አያቶቻቸው የሰሩትን ስራ ተምረውታል። የኔ አያት የኔ እንደዚህ የነበሩ በዛ ዘመን ኖሩ የነበሩ ሰዎች እናድርገዋል
በእንደዚህ ማህበረሰቦች ላይ ግፍ ሰርተዋል። በዓለም ጦርነት ውስጥ እጃቸው ነበረ። ብዙ አይሁዶችን ጨፍጭፈዋል። ግን እኔ ተጠያቂ አይደለም ማያቸዋል። አሁን ያለ የጀርመን ወጣት ኦልሬዲ ሪኮንሳይል ስላደረገ በአያቶቹ ጥፋት እሱ ምን አይሆንም አይቀጣም ማለት ወይም ደግሞ ራሱን ቶርቸር አያደርግም። እኛስ ከዚህ በፊት እኛ ባላጠፋን እኛ በማናምንበት ጦት ውስጥ እኛ አሁን እዚህ የኖርን ግን በሆነ ሰዓት በተፈጠረ ኢንሲደንት ዛሬም ያ ነገር ያቁስል እየተነሳ ሪኮንሳይል ስላልተደረገና እኛም ነፃም ስላልወጣን እስቲ የምንረበሽበት ሁኔታ አለ። ኢቨን እኛ አባቶቻችን ተነስተው እንኳን አሁን እየሆነ ያለውን ነገር ቢያዩና ቢሰሙ በጣም ያዝኑብናል ማለት ነው። ይሄን ለማድረግ በጣም ቀላሉ መንገድ ሰፕሮት ፕሮሰስ ስለሆነ ሪኮንሲሊዬሽን ቶሎ ብለን ምን ማድረግ አለብን? የተፈጠረውን ነገር እውነቱን ፈልገን አግኝተን አውጣተን ከዛ በኋላ ያን እውነት ተቀብለን ከዛ በኋላ ወደ ቀጣዩ መሄድ መቻል አለብን። ቅድም ሲነሳ የነበረው ነገር ነው። እርቅ ታማኝነት እንዲያገኝ ከእርቅ በፊት ሊሰራ የሚገባ ስራ አለ። በእርቅ ሂደቱም ላይ ደግሞ ሊሰራ የሚገባው ስራ አለ። እንደዚህ ደግሞ እርቁ ከተከናወነ በኋላ ደግሞ ሰላሙን አስጠብቆ ለመኖር የሚሰሩ ስራዎች አሉ ማለት ነው። ሰዎች ተጣሉ ማለት ከዛ ከታሉ ጋር ተታረቁ ማለት ወደ ሰላም መጣ ማለት አይደለም። አንዳንድ ጊዜ ሰላሙን ለማጽናት ረጅም ጊዜ ይፈጃል ማለት። አንዳንድ ጥናቶች የሚያሳዩት ምንድነው ሰላምን ለማምጣት ከግጭቱ በላይ ከፈጀው ጊዜ በላይ ሊፈጅ ይችላል። ብዙ ኮስት ሊያደርግ ለምን? ከመተማመን ጋር ስለሚያያዝ ነው። እርቅ ምን ይፈልጋል? ፍትህን ይፈልጋል። ፍትህ ሳይኖር ጀስቲስ ሪስቶር ሳይሆን ኢምፕሊመንት ሳይሆኑ ሳይተገበሩ ሰዎች ይቅር ሳይሉ ፍትህ ሳይመጣ እርቅ መጠበቅ በጣም ከባድ ነው። ከእርቅ በፊት ሰዎች ያ ነገር የተከሰተውን ነገር ሰው አምነውላቸው ለዚህ ተመጣጣኝ የሆነውን ነገር ቅጣትም ሊሆን ይችላል ምን መሆን አለበት? መፈጸም መቻል አለበት። ስለዚህ አንዱ ፒላር እሱ ነው። ፍትህን ይፈልጋል። ሰዎች በቃ እርቅ ትቼዋለሁ ማለት ይቻላል። የተበደለው አካል ምን መሆን አለበት? የበደለውን አካል ይቅር ብዬዋለሁ፣ በቃ ይሄን ነገር ላናነሳበት ትቼዋለሁ ብሎ ምን መሆን አለበት? ፍትህ መስጠት መቻል አለበት። እንዴት ተሰብስበን የሆነ ነገር ስለተፈጸመ ብቻ በቃ እንሰብሰብና እርቅ እናወርድ ብለን የተበዳይን ስሜት ሳንረዳ ፍትህ ማግኘትን ሳናቅ ፍትህ ርትዕ መሆኑን ሳናረጋግጥ ወደ ሌላ ነገር ብንሄድ ተመልሶ ቢሸ ሰርክ ነው የሚሆነው፣ ማጥፋት ነው ወይም ደግሞ ክብ ልፋት ነው የሚሆነው ማለት ነው። ስለዚህ ፍትህ ምን መሆን አለበት? ሪስቶር መደረግ መቻል አለበት፣ መምጣት መቻል አለበት። ፍትህ ምን መሆን አለበት? በጣም ትክክለኛ በሆነ መንገድ ገላጋይ በሆነ መንገድ መሆን መቻል አለበት። ፍትህ ምን መሆን አለበት? ከዛ ቅሪብ ሲነሳ ትራንስና ደስ ሊኖር ይገባል። ሪስቶሬሽን ሪትሪቢዩት ሊሆን ይገባዋል ይላል ሳይንሱ። እና እሱ ማድረግ ከቻለን ፍትህ ምን ይሆናል ማለት ነው? ስርዓት ይይዛል። ሰዎች በቃ ያምኑበታል ማለት ነው። ከዛስ እኛ ያሰብነው የእርቅ መንገድ ምን መሆን አለበት? ፈውስ መሆን መቻል አለበት። ስለተባለ ብቻ ሳውዝ አፍሪካ ስለተሰራበት ብቻ፣ ኬንያ ስለተሰራበት ብቻ፣ ሩዋንዳ ስለተሰራበት ብቻ ወይም ደግሞ ሰሜን አፍሪካ ቱኒዚያ ስለተሰራበት ብቻ አይደለም። እኛ ሀገር የምናስበው የእርቅ ሂደት ስትራክቸር የምናስበው የምንጠቀማቸው ቱሎች ምን ማድረግ አለባቸው? በማህበረሰቦች መካከል ያሉትን ግጭቶች የመፈወስ አቅማቸውን በራሱ ምን ማድረግ ያስፈልጋል? መፈተሽ ያስፈልጋል። ምክንያቱም ካልተፈወሰ አንድ ማህበረሰብ ለተፈጠረው ችግር መፍትሄ አግኝቻለሁ ወይም ደግሞ ለተፈጠረው ኢንጀስቲስ ጀስቲስ አግኝቻለሁ ፍትህ አግኝቻለሁ ብሎ ካረካ ፈውስ ካላገኘ ተመልሶ የሚያገረሽበት ሁኔታ አለ። ምክንያቱም ውስጥ የተቀበረ የስነልቦና ቀውስ ካለ፣ ውስጥ የተቀበረ ማህበራዊ ጥያቄዎች ካሉ፣ ውስጥ የተዳፈኑ ጥያቄዎች ካሉ እነዛ ነገሮች ካልተፈቱ ጊዜ ይጠብቃሉ እንጂ መልሰው ምን ይሆናሉ? ያገረሻሉ። ስለዚህ አንዱ ፒላር እሱ ነው። ምን ማድረግ አለብን? መፈውስ መፈጠር ወይም ደግሞ ያ ነገር በጣም ወደፊት የምናይበት የባለፈው ነገር ተቀብለናል ወደፊት ብለን ለማለት የባለፈው ነገር አምነን ተቀብለን መፈወስ መቻል አለብን ማለት መተማመን ይፈልጋል ማለት ነው። ስለዚህ እርቅ ምን ይፈልጋል? መተማመን ይፈልጋል። መተማመን ስንለም በግልጸኝነት በታማኝነት ጥያቄነት ነው ወደፊት ልናመጣ የሚገባ ማለት ነው። ስናደርግ ቅድም ሲባል ወደ ነበረው ሁለተኛው ጥያቄ አካባቢ ፎከስ አድርግና ሌላኛው በእርቅ ሂደት ውስጥ ዘልቅነት ሲወራ እርቅ ኢትዮጵያ ውስጥ አለ የሚለው ነገር ነውና ሁሉንም ቅድም ለመመለስ ሞክሬ ሁሉም ቦታ ላይ ተመሳሳይ የሆነ ሶሉሽን ላንሰጥናል። እንደየ አካባቢ ነው። አንዳንድ የእርቅ ሂደት ስርዓቱ የሚፈልግ አንዳንዶች ምናልባት
ሁሉም ጋር እኩል ላናካሄደው እንችላለን። አንዳንዱ አንዳንዱ ወደ ላይ ሊዘገይ ይችላል። ለምን እርቅ የሚፈጽሙ አካላቶች ምን መሆን አለባቸው? ዝግጁ መሆን መቻል አለባቸው። ስለዚህ የመጀመሪያው ስቴፕ አታችሁ የእርቀ ሰላም ኮሚሽኑ ሲሰራ የነበረው መጀመሪያ ላይ መለየት ይባላል። ስለዚህ የተፈጠረውን ግጭት መለየት መቻል አለበት። ምን ኤሪያ ነው ያ ማህበረሰብ ከማህበረሰብ ጋር የተጋጨበት፣ ያ ማህበረሰብ ከሀገር ጋር የተጋጨበት የሚሆን ነገር መለየት ያስፈልጋል። ከለየንም በኋላ ማን ነው ተጠያቂው? በግጭት ሂደት ደግሞ የሚሳተፉ አካላቶች እነማን ናቸው የሚለው ነገር ወንደ በገላጋይነት የምናስቀምጣቸውን ሰዎች ሁላ ምን ማድረግ እንችላለን። ገዳይም በዳይም ተበዳይም ወይም ደግሞ ያጠፋም ሰው ዳኛ ሆኖ ከተቀመጠ አደጋ አለው ማለት። ስለዚህ የመጀመሪያው ስራ የመለየት ስራዎች ምን መደረግ አለባቸው? መስተካከል መሰራት። መጀመሪያ ስራችን ቅድመ ስራዎች በደንብ ተርጎ መሰራት አለበለዚያ የገደለው ሰው አወያይ ሆኖ ከመጣ ያው ፕሮሰሱን ቢካሄድም ቅሬታ ያላቸው ሰዎች ካሉ ለጊዜው ወይ እሺ ብሎ ሊሄድ በኋላ ላይ በልባቸው እምቢ ከሆኑ የሆነ ጊዜ ነው እንጂ የሚጠብቁት የምንጠብቀው ትክክለኛ ፈውስ አይመጣም ማለት ነው። ይህን ካደረግን ቀጣይ ሂደቱ ውይይት ነው፣ ዳያሎግ። ስለዚህ ዳያሎጉ ደግሞ ባህሪው እንደየአካባቢ ሁኔታ ነው። ዳያሎግ እንደምታውቅ ቅድም እናንተ ስታወሩ የኔ ስራ የነበረ ዳያሎግ ማለት ስለባት ማዳመጥ ማለት ነው። ማዳመጥ ማለት ደግሞ የኔን ሀሳብ ለመረዳት መሞከር ማለት ዳያሎግ ማለት ያማ የኔ ሀሳብ የምናገረው ነገር በሙሉ የመቀበል ግዴታ የለባቸውም። ዲስከሽን ሲሆን ወደ ኮመን ወደ ሆነ ነገር የሚመጣው ማለት። ስለዚህ የውይይት መድረኮችን በየጊዜው ምን ማድረግ በየቦታው እንደ ሲቹዌሽን እንደየሀገሩ እንደየባህሉ እንደየሰፈሩ ሁኔታ ማለት። ለምሳሌ አዲስ አበባ ላይ ስንል የጨርቆስና የቦሌ እንግዲህ አንድ ከተማ ውስጥ እየኖርን የተለያየ አይነት የዳያሎግ ፕላትፎርሞች ልንጠቀም እንችላለን ማለት ነው። ለምሳሌ ቦሌ ኤግዛምፕል እንትን ያው እንትን ጥራዝ ነጠቅ ሳንሆን ግን ያው እንደምናለው እንትን ነው ሲምቦሊካሊ ወንደ እንደቃል አድርገና ለምሳሌ ቦሌ አካባቢ ሊገልብጠውና ቴክኖሎጂ በጣም ያልተስፋፋበት ከሆነ እዛ አካባቢ ቴክኖሎጂ ቤዝድ የሆነ ዲያሎግ ላካሄድ ብትሉ ምን ይፈጠራል ማለት ነው? ቻሌንጅ ይፈጠራል ማለት። ስለዚህ ትክክለኛውን የሆነ የዲያሎግ ፕላትፎርም መምረጥ ያስፈልጋል። ያም ደግሞ ሰዎች ዲያሎግ ባደረጉ ቁጥር በስሜታቸው ላይ የሚፈጠር ተፈጥሮ የነበረው ያልተፈለገ የሆነ ስሜት የመርገብ ሁኔታዎችን ያሳያል። ዋና አልቲሜት ሰዎች ምን እንዲሆን ነው? እንዲታረቁና ውስጣቸው ጥሩ ነገር እንዲወጣ ማለት። ስለዚህ ያን በምናደርግበት ጊዜ ምን ይፈጠራል? እውነት ይወጣል። እውነት ከወጣች ደግሞ ምስክርነት ይኖራል። ያ ነገር ደግሞ መሆን አለበት እንዳይደገም መልስ ኔቨር ኤቨር አጌን እንዲሆን በሆነ መንገድ መደረግ ተቀርጾ መቀመጥ ብቻ አለበት ማለት ነው። ስለዚህ ምን ማድረግ አለበት? ያቺ እውነት ተዳፍና እንዳትቀር በዛ እርቅ ሂደት ውስጥ እኮ በምስክርነት ምን ተገኝቷል? ይሄ ነገር መልሰን ግን ላለመስራት እናድርገናል፣ ወስነናል። ይህን ከማድረግ አኳያ ፍትሁን በዚህ መንገድ አከናውነን ለምን የተጎዳ ሰውም ካለ በመካስ ነገራቸው ከእውነት በኋላ እውነት ከወጣ በኋላ እውነትን ሁሉም ሰዎች ካመኑባት በኋላ ምን ማድረግ አለበት? በቀጣይ ያጠፋው አካል ምን ማድረግ አለበት? መካስ መቻል አለበት። የተጎዳው መመለስ መቻል አለበት። ከዛ በኋላ ነው ምን የሚሆነው? ፍትህ ርትዕ የሚሆነው። እውነት ከወጣ በኋላ ሀቁ ከተቀበል በኋላ ያ እዛ ጋር ደረስን ማለት ፍትህን አመጣን ማለት አይደለም። ሪኮንሲሊዬሽን መጣ ማለት የተበደለ ምን መሆን አለበት? ተመጣጣኝ የሆነ ካሳ ማግኘት መቻል አለበት። ፍትህ መውረድ መቻል። ከዛ ደግሞ በዳይም ደግሞ የተቀመጠበትን ደግሞ ወደ ተደረገው ካሳ ምን መሆን አለበት? መቀበል መቻል አለበት። የሌለውን ነገር መክፈል የማይችለውን ነገር አድርገንበት እና ለጊዜው እሺ ብሎ ሄዶ በኋላ ተመልሶ ቂም የሚወልድ ከሆነ እሱ እንትን አለው ቻሌንጅ አለው። ስለዚህ ስንቀጣው የቅጣት እኮ ዋነኛ አልቲሜት ጎል እኮ ያጠፋውን የምንመልስበት ምክንያት እኮ ያን ሰው ካጠፋው ስህተት እንዲማር ያ ነገር መልሶ እንዳይለው እንጂ ራሱ ምን መሆን የለበት መልሶ በደል የሚያደርስ መሆን መቻል የለበትም። ምክንያቱም የምናወራው እርቁን ስናወር ስለነገ ስምምነት ነው የምናወራው። ሁለቱ ሰዎች ሁለቱ ማህበረሰቦች ግለሰብም ሊሆን ይችላል ከፈጣሪ ከራሱ ጋር ሊሆን ይችላል በሚሄድበት ሂደት ውስጥ ተስማምተው ከፈጣሪ ጋር እንዲኖር ተስማምተው ከተፈጥሮ ጋር እንዲኖር ነው የምናደርገው አይደል? እንደዚህ ደግሞ በማህበረሰቦች መካከል ግጭቶች ሲኖሩ የምናስማማቸው የነገ ተስፋቸው በማሰብ ነው። አዲስ የሆነ የማህበራዊ ድልድዮች አዲስ የሆነ የማህበረሰብ ውሎችን እናዘጋጃለን ማለት ነው። ስለዚህ በተለያዩ የሰላም ኮንትራክቶችን በማዘጋጀት ወደፊት እንሄዳለን ማለት ነው። ኢትዮጵያ ውስጥ ይሄን ከማድረግ አኳያ ብዙ ፕላትፎርሞች አሉ የሚያግዙን ማለት ነው። ሽምግልናዎች አሉ አይደል? በሽምግልና ነገሮች የሚያልቁበት ሁኔታዎች አሉ። እንደየ አካባቢ ብዙ አይነት
እንግዲህ ሁሌ እንደምነው ወደ 126 የሚጠጉ የእርቅ ስርዓቶች አሉ። እነዛ የእርቅ ስርዓቶች ምን ማድረግ አለብን? ፍትሁ ርትዕ እንዲሆን የእርቁን ሂደትና ስርዓቱን ማገዝ መቻል አለብን ብዬ አስባለሁና ኢትዮጵያ ውስጥ እርቅን ማምጣት ይቻላል። አዎ ማምጣት ይቻላል። ስናመጣው ግን ቅድም ያልኳቸው እንደየአካባቢው እንደየሁኔታው በሚመጥን መልኩ ማህበረሰቡ ተወያይቶበት በዚህ ስርዓት በዚህ አካሄድ ልዳኝበት ይገባል የሚለው ነገር ወስነው ከተስማሙ በኋላ ከዛ ደግሞ የተፈረደውን ፍርድ ተቀብለው እስከፈጸሙ ጊዜ ድረስና ወደፊት ያን ነገር መልሶ ላለመስራት ቃል ገብተው በሰላም እስከኖሩ ጊዜ ድረስ መሆን ይችላል። አለበለዚያ ግን የውሸት እንትን ከሆነ በየወንዙ መማማል ከሆነ ቅድም እንደተባለው ነው። መጀመሪያ የቤት ስራ ካልተሰራ ያው ክብ ልፋት ነው የሚሆነው ማለት። ስለዚህ እርቅ የሚባለው አጠቃላይ ዴፊኒሽኑ ቅርጾ ይሄን ይመስላልና አሁን ያነሳሁት ሀሳብ ላይ ምናልባት መጨመር አለበት ወይም እዚህ አካባቢ አቤት ነው መስራት ታደርግበት ደስኛ የምትሉት ፖይንት ካለ ለመመለስ ዝግጁ ነኝና በአጠቃላይ ስለ እርቅ ስናወራ አጠቃላይ ስሜቱ ይሄን ይመስላልና በድጋሚ ኃይለ ልዑል ይሄን ድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ባክ ቱ ዩ። አመሰግናለሁ አቶ አቤሰሎም። መናገር ሰዓትን ሰውተህ የታል ነገር ስላልከን እኛ እጅግ ደስተኞች ነን። አንተ ብዙ ነገሮችን ነው እየሰራ ያለው። ምናልባት ጥያቄ ወደ ቤቱ ልሄድ ለእንግዳችን የሚሆኑ ጥያቄዎች የሚነሱ ከተነሱ ጥያቄዎች ይሄን ነገር ቢዳስልን ይሄን ነገር ቢነካለን የምትሉት ነገር ካለ ምናልባት አቶ አቤሰሎም ከዚህ ባለፈ ሰላም ላይ በብዙ ሁኔታዎች ይሰራል። እሱ የሚታወቅበትም ሰላም ላይ ካላችሁ ጥሩኝ ሌትም ይሁን ቀንም ይለናልና በላይ ወጣቶችን ባንድም በሌላ ማግኝተን ከሆነ እድሉን አቶ አቤሰሎም ጋር ወጣቶች ለሰላም መኖር አለባቸው፣ ስለ ሰላም ደግሞ በደንብ ታሪካቸው ራሳቸው ማንነታቸው ማወቅ አለባቸው ይላልና ዲያሎግን በደንብ የሚያበረታታ ነው። ስለዚህ ጥያቄ ወደ እናንተ ካላችሁ እንበልና እንግዳችን ይሸኛለን ማለት ነው። ጥያቄ ለአቶ አቤሰሎም የሚሆን ጥያቄ ካላችሁ እስከዛው ግን እኔ ሌሎች እስከሚያስቡ አንድ ጥያቄ እኔ ለመጠየቅ እወዳለሁ። አቶ አቤሰሎም ምናልባት ብዙ ጊዜ አንተ ትላለህ፣ በተለይ ሰላም ብዙ ጊዜ ሰርታል፣ ወጣቶች ዲያሎግን ባህል እንዲያደርጉ ታበረታታለህ። ኢንፐርሰንም ደግሞ ጊዜውን መጠቀም አለባቸው። እሱ ባይሆንም ይሄ ልክ እንደዛሬ ፕላትፎርሞችን መጠቀም አለባቸው ትላለህ ብዙ ጊዜ ስናገኝና እንደው ይህ ግን ምን ፋይዳ ሊኖረው ይችላል? በተለይ ሰላም ላይ ምን ፋይዳ ሊኖረው ይችላል ብለህ ታስባለህ ወይስ ምን መልእክት ታስተላልፍ እንላለን? ጥሩ ጥያቄ ነው። አሁን የናንተ ይሄ ወጣቶች እናንተ ያላችሁበት እና ጊዜ አለና ድሮ ስለዚህ ፕላትፎርም ውስን የሆነ ፕላትፎርሞች የነበሩት ወይም ደግሞ የተወሰኑ ኩነቶች ለወጣቶች ዲስከስ እንዲያደርጉ የሚፈቀድላቸው። አሁን ጊዜ በጣም ዋጅቷቸዋል። ቴክኖሎጂ መጠቀም ይችላል። ዛሬ አሁን ይሄ ትልቅ የዲያሎግ ፕላትፎርም ነው። ከሀገራችን በጣም አሪፍ ምሳሌ አድርጌ የምወስደው ሌሎች አካባቢዎች ብንለምደው አፋር አካባቢ ያለ ኤክስፔሪየንስ አለ። በነገራችን አፋር አካባቢ ላይ የእርቅ ስነስርዓት በሚካሄድበት ጊዜ ልጆችም እንዲሳተፉ ይደረጋል። ተነሱ ሂዱ አይባሉም። በነገራችን ላይ ለምን በአካባቢ ጉዳይ ላይ በሚነሱ ኢሹዎች ዙሪያ ላይ ምን መሆን አለባቸው? የልጆችም ሀሳብ ወጣቶችም ሀሳብ እንዲሰማ የሚደረግበት ካልቸር አለ በሀገራችን ውስጥ ማለት ነው። እሱን በጣም ማሳደግ አለብን። ኢቭን አፋር ውስጥ የሆነ መንገድ ሊሰራም ከሆነ የሆነ ነገር ሊሰራም ከሆነ ስብሰባ እንዴት ሲካሄድ ልጆችም ይመጣሉ ብያቸው ቁጭ ብለው ማለት ነው የእርቅ ሂደቱን የንግግር የውይይት ሂደቱን ያዳምጣሉ። ጥያቄ ካላቸው እንዲጠይቁ ይደረጋል እና ምን ይሰማቸው የባለቤትነት ስሜት እንዲሰማቸው ይደረጋል። እኛ ግን ብዙ ጊዜ ስለ ዳያሎግ ስናስብ የኤሊቱ ስራ አድርገን ነው የምንወስደው ማለት ነው። ስለኛ ጉዳይ የሆነ የማህበረሰብ ክፍል እንዲወያይበት ነው እድሉ የምንሰጠው ማለት። ከዛ በኋላ ተወያይቶ የሚወስነውን ውሳኔ ለእኛም አይነግረንም፣ ግን ስለሌለ ምንም ሳይ ስለሌለን በዛ ነገር ገቨርን እንደረግና ውስጣችን ውስጥ ምን ይፈጠራል? ቅሬታ ይፈጠራል ማለት ነው። ያ እንዳይሆን ወጣቶች በምናወራት በዲስከስ ፍሬም እያደረግን በብዙ ኢሹዎች ላይ መነጋገር መቻል አለብን። ነገሮች የምናስተካክለው ብዙ በመነጋገር እንደዛ ሲሆን ጥሩ መልካም ነገር። አለበለዚያ ሰው ከራሱ ጋር ብቻ እየተጫወተ ወይም ደግሞ በጥቂት ማህበረሰብ ክፍሎች ላይ ዙሪያ ሀሳቦች የተንሸራሸሩ ሌላ ማህበረሰብ ክፍል ሀሳቡን የሚያንሸራሽር ከሆነ አደጋ ይፈጠራል። ስለዚህ ኢትዮጵያ ውስጥ በተለያዩ አይነት ፕላትፎርሞች ስናገኝ በእውቀት ነው ነገር በስሜት ሳይሆን በእውቀት ላይ የተመሰረተ ሀሳቦችን ማድረግ አለብን፣ ማንሸራሸር አለብን። ይህን በምናደርግበት ጊዜ
ሁላችንም መስራት የሌለበት በቢግ ፒክቸር ማለት ነው። ሁላችንም እዚህ ያለነው እዚህ ብለን ነው ገቨርን የምንደረገው በሀገሪቷ ህግ መስጠት ካለን ጊዜ ድረስ ማለት። ስለዚህ ነገሮችን በምታደርጉበት ጊዜ ዲያሎግ የሚያስፈልገው ለመልካም ነገር ነው። አለበለዚያ ሰዎች ዲያሎግ እኮ ያስፈልግ ሌላ ነገር ለማለት ዲያሎግ ምንድነው? ሄዶ ሰዎች ስሜቱ እንትን ስለሆነ መደማመጥ ስለሆነ በዚህ ሂደት ውስጥ የሌሎች ሰዎች ሀሳብ ስለማይደፈጠጥ ዲያሎግ እኔ የምናገረው ነገር የመቀበልና ያለመቀበል እዚህ ያላችሁ ወንድም የመቶች ዕጣ ፈንታ ነው የሚሆነው ማለት። ስለዚህ ሰዎች ብዙ ጊዜ ዲያሎግ በሚያደርጉት ዩኒቴር ቴክኒካል እንትን አይነት ነገር አለ የሰዎች ላይ ጫና የማሳደር ነገር አይደለም። እና ብዙ የዲያሎግ ፕላትፎርሞች ሲኖር እባካችሁ በዛን አጋጣሚ ተጠቅማችሁ ሀሳባችሁን ሼር አድርጉ። ያን ማድረግ ብዙ ጊዜ እኛ ባህል ዝም ነው የሚባለውና ዝም ከማለት ብዙ ነገር አናገኝም። እኔ ዝቅተኛ ነኝ ያላችሁ ልጆች የተወሰናችሁት እድልና መድረኩ ቢሰጣችሁ ብዙ የምትናገሩት ነገር እንዳለ ይሰማኛልና ብዙ ጊዜ አንናገርም። ሌሎች ሀገራት ወጣቶች ግን ምን ያደርጋሉ? የሆነ አጋጣሚ ሲያገኙ ያን አጋጣሚ በመጠቀም ያወራሉ። በቃ የሰማቸውን ስሜት ምን ያደርጋሉ? ኤክስፕረስ ያደርጋሉ። ያ ደግሞ መልካም ነገር ነው ያስባለውና እባካችሁ እነ ጉድ ወይ ብዙ መነጋገር አለብን፣ ብዙ ማውራት አለብን፣ ብዙ ፕላትፎርሞች ያስፈልጉናልና እንደምትችሉት በየአካባቢያችሁ በምትችሉት ቋንቋ እንደዚህ ፕላትፎርሞች እያዘጋጃችሁ ወጣቶች የሚነጋገሩበት ሁኔታ ቢመቻች አሁን አንዳንድ የምናያቸው ችግሮች ላናይ እንችላለን ብዬ ስለማስብ ነውና እባካችሁ ይሄ የውይይት መድረክ ይቀጥል፣ ይስፋ፣ ይደግ። ከእናንተም አልፎም ደግሞ ሁሉም ታች እስከ ቀበሌ ድረስ እስከ ቤት ድረስ የዲያሎግ ሂደቱና ስትራክቸሩ በሄድና ቢስፋፋ ደስ ይለኛል ብዬ አስባለሁ። ያ ሲሆን ነው አገር የሚገነባውና አገር የሚገነባ በዲያሎግ ብዬ ስለማስብ ነውና ለዛ ነው ብዙ ጊዜ ወጣቶችን ተጠቀሙበት፣ አውሩበት የሚለውና ለዛ ነው የዲያሎግ አስፈላጊነትን አልደራደርበትም። ባክ ቱ ዩ ኃይለሉ። አመሰግናለሁ አቶ አቤሴሎም። እውነት ለመናገር ሰፋ ያሉ ነገሮችን ሁሌ ደግሞ ከአንተ ልዩ ባህሪ ስለ ሰላምና ሁሌ በደስታ ነው ነገሮችን የምታደርጋቸው። የድካም ስሜትም አይፈጠርብም። የተነበረበትን በግልም በደንብ ስለማቅ እጅግ በጣም እናመሰግናለን። ምናልባት ጥያቄ ካላችሁ ሌሎቻችሁ መቀጠል ትችላላችሁ። ጥያቄ አለ? እሺ ኃይለ ልዑል፣ እኔ ለአቶ አቤሴሎም አንድ ጥያቄ አለኝ። መልካም ማለት ትችያለሽ፣ እየሰማሽ ነው። እሺ ምንድነው ብዙ ጊዜ ስለ ሰላምም ሆነ ስለ እንደዚህ አይነት አጀንዳዎች ሲነሳ እንደ ግለሰብ ሰው ሪስክ መውሰድ አይፈልግም። ተጠያቂ የሚያደርገው ሌላ አካል አለ እጁን የሚጠቁምበት እና እንደ ግለሰብ እያንዳንዳችን ምን ድርሻ አለን ብለው ያስባሉ? ለምሳሌ ማንበብ ሊሆን ይችላል። በተለይ አሁን እንደ ኢትዮጵያና ሌሎች የአፍሪካ ሀገራቶች በወጣቶች የተሞላ ነው ሀገራችንና አህጉራችንና ወጣቱ እንደ ግለሰብ እኔ ብሎ ምን ማድረግ አለበት ብለው ያስባሉ? አመሰግናለሁ። እሺ እኔም እጅግ አድርጌ አመሰግናለሁ። ስለ ዲያሎግ ስናወራ ዲያሎግን ላልተፈለገ ዓላማ መጠቀም መቻል የለም። የምንኖርበት በሀገሪቱ ወግ ነው። የትም ሰው ኬንያ የምንኖር፣ ዩጋንዳ የምንኖር፣ አሜሪካ የምንኖር ዲያሎግ እንትኖች ስናስብ ወይም ዲያሎግን ስንጠቀም ዲያሎግን ለልማት፣ ዲያሎግን ለመቀየር፣ ዲያሎግ ህይወትን ለማሻሻል፣ ዲያሎግ ኢንጀስቲስ የሆኑ ነገሮችን ፍትሆች መልሶ እንዲመጣ ከማድረግ አኳያ ዲያሎግ ፖዚቲቭ እንትና የትኛው መንግስት የሚጠላው አይመስለኝም። ዲያሎግ ብዙ ጊዜ ወጣቶች እንደዚህ አይነት ሀሳቦችን አንስተው አጀንዳዎቻቸው የሚጠለፉባቸው ሲሆን ነው ብዙ ጊዜ ምን ይሆን ነው ለጎዳ ተፈለቀ አቅጣጫ ሊሄዱት እንጂ የትኛውም አካባቢ ብትሄዱ ዲያሎግን ፕሮሞት ያደርጋል። ችግር የሚሆነው እናንተ ያሰባችሁትን ነገር እንደዚህ መልካም ነገር አስባችሁ ለሀገር ያገባኛል የሚል ወጣት ተሰበሰበበት ውስጥ ደግሞ ምንም ይሆናል እንክርዳድ አይጠፋም እና እነዚህ አይነት ሀሳቦችን ይዘው የሚመጡ ሰዎችን ምን የምናደርግበት በሆነ መንገድ የምንገድብበት ነገር ልናመቻች ይገባል። ያማት ሀሳባቸው ይገፋል ማለት ሳይሆን እኛ የምንፈልገው ወደ መድረስ ወደምንፈልግበት አቅጣጫ ስንሄድ ወደኋላ የሚስቡ አንዳንድ ሰዎችን ወይም ደግሞ እንደዚህ ፕላትፎርሞች ላልተፈለገ ዓላማ የሚያውሉ አሉ። ግን ምን መሆን አለበት? በእንትን ደረጃ በሀሳብ ደረጃ ወጣቶች ምን መሆን አለባቸው? ሀሳባቸው በነፃነት ማስቀመጥ። ለዛም ሲናገሩ ወጣቶች ወይም ፕላትፎርም ካላቸው አገር ሰላም ይሆናል። በነገር ወደ ግጭት የሚሄድ ወደ ጫካ የሚሄድ ሰው ወደ ጠብ የሚሄድ ሰው ይቀንሳል። ብዙ ብዛታችሁ ከሆነ ሰዎች ከራሳቸው ጋር ያወሩና የሆነ መልስ ሰጥተዋል፣ ከማንም ጋር አላወሩም። የሆነ ኮንክሪት የሆነ የሚፈልጉት ምንድነው የሆነ ጉዳይ ላይ የሆነ ቴሌቪዥን ላይ በሆነ መንገድ የእነሱን ሀሳብ ምን የሚያደርግላቸው የሚያሰልጽላቸው ነገር ካገኙ ምን ያደርጋሉ? ከሀካ የተነሳበት ሀሳብ እኮ ልክ ነው ብለው ይደመድሙና በዛ በደመደሙት ሂደት ውስጥ ተሰላፊ ይሆናሉ ማለት ነው። ስለዚህ ያ ነገር መቅረፍ ከተፈለገ
ብዙ ሴሶች በተለያዩ አጀንዳዎችን በመቅረጽ በሀገሩ ህግ መሰረት ከመስመር ሳይወጣ ብዙ ልንወያይባቸው ብዙ ልንቀይራቸው የሚገቡ ምኖች አሉ ኢሹዎች አሉብን ማለት ነው። ስለዚህ እሱን እያወራን ስንሄድ ለውጦች ይመጣሉ፣ ይስተካከላሉ የሚል እምነት አለኝና ገና ብዙ መሰራት መቻል አለበት እና መስፋፋት መቻል አለበት። መንግስት ይምጠላል የሚል እምነት የለኝም። ብዙ ጊዜ እኛ አንዳንድ ጊዜ ከፍራቻ ነው እንደዚህ አይነት ብሳተፍ ስለዚህ ጉዳይ ኢሹ አድርጌ ባነሳው ብለን እናደርጋለን፣ እናስብና እንተዋለን። ግን ምናልባት የተለያዩ ስለዚህ ነገር ስለ ዳያሎግ ስናወራ ብዙ ስቴክሆልደሮች አሉ ብዬ አስባለሁና ከነዛ ስቴክሆልደሮች አለምጣነው ተቀራርበን ከሰራን ደግሞ በሩ የማይከፈትበት ምንም ምክንያት የለም። እሺ የሚሉ ይመስለኛልና ዋና ቁም ነገር አጀንዳዎች ፍሬም ማድረግ በነዛ አጀንዳዎች ዙሪያ ላይ መነጋገር ያባት ነው ብዬ አስባለሁ። ፕሮሞት የሚደረገው ብዬ አስባለሁ። ግን በዚህ ስም ግን በዳያሎግ ስም ግን ምን ነው ከሆነ ሌላ አይነት አጀንዳ ያለው ነገር እንቅስቃሴዎች ላይ የምናደርግ ከሆነ አይ ቲንክ እንትን ውስጥ እንገባለን፣ ቻሌንጅ ውስጥ እንገባለን ማለት ነው። ከዛ ውጭ ግን ከተለያዩ ስቴክሆልደሮች ጋር ኤንጌጅ በማድረግ አጀንዳዎችን በፍሬም አሁን ልክ እንደዛ አይነት ፍሬም በማድረግ በዛ ዙሪያ ወጣቶች እንዲወያዩ ማድረግ ብዙ አጀንዳ እንዲቀረጽ መስጠት ትክክል ተገቢ ነው ብዬ አስባለሁና ብዙ ሊሰራበት ይገባል። ብዙ በሮች መከፈት አለባቸው ብዬ አስባለሁ። ሰዎች ወደ አዳራሽ እየመጡ በእንደዚህ ወይም ደግሞ ኦንላይን ፕላትፎርሞች ላይ እየመጡ በተለያዩ አጀንዳዎች ጋር ዲስከስ ማድረግ መቻል አለባቸው። ከዛ የሚገኘው ሀሳብ ውጤት ለብዙ የሚመለከተው አካል ግብአት ይሆናል ብዬ ስለማስብ ነው እና አይ ቲንክ ጥያቄውን አድሬስ ለማድረግ ሞክሬያለሁ። አመሰግናለሁ። እሺ፣ እጅግ እናመሰግናለን አቶ ሴሎም፣ በደንብ ነው እንትን ያልከን። መቼም ስለጠየቅሽ እጅግ እናመሰግናለን። ለሰዓትህ በሊፎር ጄኔሬሽን እና በጂአርኤስ ኢትዮጵያ ስም እጅግ ከልብ አመሰግናለሁ አቶ አቤሴሎም። ምናልባት ከሱ ጋር ቆይቲ ይህን ይመስል ነበረ። ስለ ዲያሎግ በደንብ እንግዲህ ኤክስፐርት ነው፣ በደንብ ነግሮናል። እርቀ ሰላም ላይ ብዙ ዓመታት እንደሰራ ባለሙያ ብዙ ነገሮችን ብሎናል። ዲያሎግና የማይነጣጠሉ ናቸው፣ ያን ሳንቲም ሁለት ገጽታ ናቸውና ከሱ ጋር ተያይዞ ነው ብዙ ነገሮችን ያለን። ምናልባት ለመጨረሻ ነው አቶ አቤሴሎምን የማግኘት እድሉ የለኝም ሌላ ጊዜ ባንድ በሌላም የሚል ሰው ካለ ለአንድ ሰው ብቻ እድል እሰጣለሁ፣ ለአንድ ደቂቃ ብቻ ጥያቄ አለኝ የሚል ካለ ከዛ አቶ አቤሴሎምን እንሸኛለን ማለት ነው። መልካም ጥያቄ ነበረኝ እኔ። እሺ መልካም ወንድማችን ጥያቄ ያው አንድ ቃል ያለ ያተራርገ ለማጠየቅ ሞክር። እሺ አመሰግናለሁ። ያው እኔ ይስሐቅ እባላለሁ። በመጀመሪያ ሲደረግልን ለነበረው ገለጻና እውቅና ከመፍጠር አኳያ ለተደረገው ጥረት በጣም አቶ አቤሴሎምን ጨምሮን እናመሰግናለን በጣም። እንዲሁም በዚህ ላይ እየተሳተፋችሁ ያላችሁ በጣም ትልቅ ነገር ነው እየተደረገ ያለው፣ ደስ ይላል። በግሌ ደስ ብሎኛል ለዚህ ዲያሎግ። ወደ ጥያቄ ስገባ እንግዲህ ያው ሰላምንና እርቅን በተመለከተ ከሚደረጉ እውቅና መፍጠር እንቅስቃሴዎች በተጨማሪ ምናልባት እንደነ አቶ አቤሴሎም ያሉ ትልቅ አካላት በፖሊሲው ላይ በተለይ ሰላምና ዲያሎግ ላይ እውቅና ብቻ አይ ቲንክ ከጥረቱ ባሻገር ፖሊሲዎች የመንግስት ፖሊሲዎችን ጨምሮ ትልቅ ተጽዕኖና አቅም መፍጠር የሚችሉ ናቸው። እዛ ላይ ምን አይነት ስራዎችን መስራት ይቻላል የሚሉትን በተለይ ከእውቅና መፍጠር በተጨማሪ መሬት የወረደ ሰላምና እርቅን ለማምጣት መሬት የወረዱ ስራዎች እንዲሰሩ የመንግስት ፖሊሲዎች ላይ እንዴት ነው ጫና ማሳደር የሚቻለው? እንደዚህ ሲቪል ሶሳይቲ ኦርጋናይዜሽኖች እንዴት ነው ስራዎችን ከዛ አኳያ የሚሰሩት የሚለውን ትንሽ ማብራሪያ ቢሰጡን ለማለት ነው። እጅግ አድርጌ አመሰግናለሁ። በጣም ጥሩ ዲያሎግ ነበረ። ጥሩ እሺ አመሰግናለሁ። እስኪ ራስህን ባጭር ለማስተዋወቅ። እሺ አመሰግናለሁ። ያው እንዳልኩት ስሜ ይስሐቅ እባላለሁ። በፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ዲግሪ አዲስ አበባ ዩኒቨርሲቲ ተምሬያለሁ። አሁንም አንድ የመንግስት ተቋም እሰራለሁ። እንዲሁም በማስተርስ ኢንተርናሽናል ሪሌሽን እና ዲፕሎማሲ አሁን እየሰራሁ ነው። ያው ይበቃል መሰለኝ። አመሰግናለሁ። ጥሩ አቶ ይስሐቅ ያነሳው ሀሳብ በጣም ጥሩ ሀሳብ ነው። በተቋማት ደረጃ የተቋማት ግንባታዎች አሉን እየተሰሩ እንደተሰሩ ያደርጋለሁኝ። ከዛ ጎን ለጎን ያው የፖለቲካል ዊል ኮሚትመንት ይፈልጋል። ያው ይሄን ከማሳካት አኳያ እንዲሳካ ከማድረግ አኳያ በተቋማት ግንባታ አንድ ወሳኝ ነገር ተቋማቶች አሉ ብዬ አስባለሁኝ።
ቅድም ያነሳው የሴሶችም ወይም ደግሞ የተለያዩ ግብረሰናይ ድርጅቶች የሚያደርጓቸው እንቅስቃሴዎች መንግስታዊ የሚያሆኑ እንደዚህም ደግሞ ዓለም አቀፍ ተቋም እንደየአቅማቸው አስፈላጊነታቸው እነሱን ኢንጌጅ ማድረግ ያስፈልጋል። ብዙ ስቴክሆልደሮች አሉ። ይሄን ከማድረግ አኳያ እና ሁሉም ተጠቦና ተቀራርበው መስራት አለባቸው። እንደ ተቋም የተቋም ግንባታው ያለ ይመስለኛል። ከዛ ደግሞ የፖለቲካል ዊሉ ደግሞ በጣም መጨመር መቻል አለበት። ከዚህ በላይ እንደ ጊዜውና ወቅቱን ትክክለኛ ሰዓቱን መርጦ ማካሄድ ያስፈልጋል። ያው እንደምታውቁት ነው ምናልባት እዛ ቦታ ላይ ስትሆኑ ነው ነገሩ የምትረዱት ይመስለኛል። እና መቼ ነው እንዴ ይሁን ከምርጫ በኋላ ልያላት የምትወስኑ ፖለቲካል ዊሉ በጣም ወሳኝነት አለው። ግን የተቋማት ግንባታዎችና ስትራክቸሮች ላይ የተሰሩ የፖሊሲ ፍሬምወርኮችን መሰራት እንዳለበት ከበቂ በላይ ባለሙያዎች ያሉ ይመስለኛል። በዚህ ላይ የተሰሩ ስራዎች እንዳሉ ፊል አደርጋለሁ። እና ግን መቼ እናድርገው እንዴት ይሁን የሚለው ነገር የፖለቲካል ዊሉ ኮሚትመንቱ ይፈልጋል። ይሄን ከማሳካት አኳያም ደግሞ የተለያዩ ሲቪል ሴሶች ኢንጌጅ ማድረግ መቻል አለባቸው። ኢንጌጅ ሲያደርጉም ደግሞ አጀንዳዎችን ሴት አድርገው በጉዳይ ላይ ደግሞ ሲገቡበትንም እስከምን ድረስ ነው የሚለው ነገር ፍሬም ማድረግ ያስፈልጋል። እና ብዙ መስራት አለበት፣ መቀናጀት አለበት፣ ሪሶርስ መመደብ አለበት እንጂ በቀላሉ የምናወራው ብቻ ሳይሆን ትልቅ የሚፈልግ ነው። ሪሶርስ የሚፈልግ ሞቢላይዝ ማድረግ ይፈልጋል። እና ከዛም ደግሞ ቁርጠኝነት ቅድም ሲነሳ የነበረው ነገር ነው ከልብ ለማድረግ ከአንዳንድ ጊዜ ከንትን በላይ ተደርጓል ከማለት በዘለለ ሁኔታ በብዙ ሀገራቶች ተሞክሮ እንደምታውቁት ያልተሳካበት ሁኔታ አለና ያልተሳካበት ትልቁ ሁኔታ እንደመቀንትን የሚታየው የተሳትፎ ጉዳይና የዊሊንግ የፖለቲካል የሚመራው አካላት ቆራጠኝነት በጣም ወሳኝነት አለው። የዛን ያክል ደግሞ የተሳታፊዎችንም ብቃትና የተሳታፊዎችንም ማብቃት ላይ የሚሰሩ ስራዎች መስራት መቻል አለባቸው። በእንትን ደረጃ ግን በቅርጽ ደረጃ ግን እንዴት መሆን እንዳለበት ግን አይ ቲንክ በዘርፍ ያሉ ሰዎች በደንብ ሰርተው አይተውበታል፣ አቅጣጫ ይዘውታል የሚል እምነት አለኝና ያው ቀጣይ የሚሆነው ያው የፖለቲካሉና የሪሶርስ ጉዳይ ካልሆነ በስተቀረ መቼ የሚለው ነገር ካልሆነ በስተቀረ ያን ያክል የሚያስቸግር መስሎ አይሰማኝም። ከእንትን አኳያ ከስትራክቸር አኳያ አርኪቴክቸሩ ዲዛይን ተደርጓል። ነገር ግን ያው ማድረግ አኳያ የተለያዩ ተዋናያኖች በሚገባቸው ልክ እንትን ማለት አለባቸው፣ ኢንጌጅ ማድረግ አለባቸው። ከዛ ደግሞ መጨረሻ ላይ ደግሞ ማህበረሰቡ ተወያይቶበት ደግሞ በቃ ፊቱን ወደ ሌላ አጀንዳ የሚያዙበት ሁኔታዎችን ከእግዚአብሔር ጋራ በቅርብ ጊዜ ባየው እንደ አንድ ዜጋ አገሩ እንደሚያንድ ሰው ባየው ደስ ይለኛል። ሀገራችን ከዚህ በፊት የተነሱ ኢሹዎች እንደ ኢሹ ሳይሆኑ በሌሎች ኢሹዎች ላይ የምናወራበት ከዚህ በፊት የተፈጠረ ነገር ላይ ግን ዳር ላይ ደርሰን ከዛ ደግሞ እንግዲህ ዓለም እንግዲህ ስንኖር ብዙ እንትኖች ይኖራል። ነገ የሆነ ኢሹ ሰጠን ማለት ሶልቭ አደረግን ማለት ሌላ ኢሹ አይመጣ ማለት አይደለም። እና ግን እንደሆኑ አይነት አስከፊ ያልሆኑ ኢሹዎች ሳይኖሩ በሌላ ጉዳዮች ብንጨቃጨቅበት በኤጅ ተርም ላይ ምናምን እንደዚህ በተለያዩ ብቻ በአፍሪካ ጉዳዮች ላይ የምንጨቃጨቅበት ጊዜ ይመጣል ብዬ አስባለሁ። እና ምናልባት በዚህ ሰዓት እኮ እንደ አጀንዳ ሆነ መከራከር የነበረብን የሴኩሪቲ ካውንስሉ ላይ አገራችን መቀመጫ ያስፈልጋታል እሱ አያስፈልጋትም ነው እንደዛ ነገሮች ነበር መነጋገር የነበረብን እንጂ አሁን በኋላ ሄደን የምንወያይበት ነገር ቶሎ ባለመፍታታችን ምክንያት የተከማቹ ብዙ የቤት ስራዎች አሉንና ቶሎ እንደዛ የቤት ስራዎቻችንን ሰርተን ወደ ሌሎች ኢሹዎች ላይ ቀለል ወዳሉ ኢሹዎች ላይ የሚመጣበት ጊዜ እግዚአብሔር ቅርብ ያድርግልን ነው ብዬ ብለው እንግዲህ ለእናንተ ጊዜው ልተውላችሁና አብሬያችሁ ነበርኩኝ። እጅግ አድርጌ አመሰግናለሁ። እድሉን ስለሰጣችሁ እጅግ አድርጌ አመሰግናለሁ። እድሜ ጤና ይስጥልኝ። እንደየባህላችን ያው በወሎ ባህል ልመርቃችሁ እሺ ትላላችሁ? እሺ እንላለን። ምርቃት በጣም ስለሚያስፈልገን ነውና ያው ክፉ ነገር ይውጣ፣ መልካም ነገር ይምጣ፣ ያሰባችሁት ይሳካ፣ ሀገራችን ሰላም ያድርግልን፣ ጤናችሁ ይጠበቅላችሁ፣ ያሰባችሁት ይሳካ፣ በሰላም ያውላችሁ፣ በሰላም ያሳድራችሁ፣ ሀሳባችሁን ይሙላላችሁ። ላለሁኝ መቼ አሁን ይላሉ ማለትና ይሄን ተመኝቼላችኋለሁ። ባደረጋችሁ እንደዚህ ጋር አመሰግናለሁኝ። ደህና ደሩልኝ። እሺ አቤት ሰምቶን እጅግ እናመሰግናለን። በእኛ ኩል እግዚአብሔር ይስጥልን ነው እጅግ ከልብ እናመሰግናለን። ሌላ ደግሞ ከዚህም ሰፊ በሆኑ ፕሮግራሞች እንገናኝ ሙሉ እምነቴ ነው። እግዚአብሔር ያክብርልን። አሜን አሜን አሜን። ደህና ደሩልኝ። አሜን። ፕሮግራማችን ይህን ይስል ነበረ። እኛም እንዲያለ ከዚህ ደርሰናል ማለት ነው። አሁን ላጭር ጊዜ አንድ የካርድ ሽልማት ይኖራል። ከሱ ካርድ ሽልማት በመቀጠል ምናልባት ቅድም መሲ መሰለች ጠይቃ ነበር። አሁን ግሩፕ ላይ ያለቀቁት ጥያቄ አለ። እሱ ጥያቄ ላይ የተሰማና አንዳንድ ነገሮችን እንናገርና ለሁላችሁም አንዳንድ ደቂቃ እሰጣለሁ ማለት ነው። ከዛ በፊት ግን ካርዱን መሸለም
ወደድኩኝና እስኪ ሬዲ በሉልኝ ካለው ከግማሽ ሰው በላይ ሬዲ ካላውንም ወደ ካርድ ሽልማት ሄዳለሁ ማለት ነው። እስከዛ እዚህ ለተቀምጠው ጥያቄዎች አንዳንድ ነገሮች ሬዲ እያላችሁ ጻፉልኝ። ከዛ ወደ ካርድ ሽልማት እንሄዳለን ማለት ነው። የመጨረሻው ጥያቄ የሚሆነው በደንብ እንነጋገርበታለን ብለን ያሰብነው ነገር ግን ታይም ያግደን ግድ ብሏል። ወጣቶች ለእርቀ ሰላም በምን መልኩ ልንወጣ እንችላለን የሚል ነው። ከዛ በፊት ካርድ መሙላት ስለወደድኩኝ እስኪ ሬዲ እያላችሁ ጻፉልኝና ካርዱን እንደቀደሙ እንዳለው ማለት ነው። የቀደሙን ምናልባት አንድ ወንድማችን እንደሞላው ጽፏል። አሁንም የመጨረሻ ካርድ ሽልማት ይኖራል። ሀሳቡን በዛው እያሰባችሁ ሬዲ ተጀምሯል። ሬዲ በሉልኝ። ሁላችን ከግማሽ ሰው በላይ ሬዲ እንዳለን እንላለን። እንዲህ ተብሏለች። ሁላችሁ ሬዲ ጀምር መናገር ጀምሬያለሁ። እስከዛው ግን በተቀመጠ የመጨረሻው ሀሳብ አንዳንድ ሀሳቦችን እንሰጥ እያሰባችሁ ቁጥሩን ጀምሬያለሁ። 69 22 4 03 68 61 71 2 የተናገር ቀድሞ የሞላ ያገኛል። አስለለለ ነው ያደረኩት። የሞላችሁ ካርድ ሞልተናል ትላላችሁ። የመጨረሻው ሀሳብ ግን ከእናንተ አንዳንድ ሀሳቦችን እንሰማለን። በተለይ ወጣቶች ጋር በደንብ እንነጋገርበት ሀሳብ ነው። ወጣቶች ለእርቀ ሰላም በምን መልኩ ሚናችን ልንወጣ እንችላለን ነው የሚለውና እሺ ወጣት ኮንትሪቢዩት ልናደርገው የምንችለው ነገርና እንደ ሮልም የምንወስደው በመጀመሪያ ራሳችን ማወቅ ይኖርብናል። እውነት በደንብ በቃ እኛ የምንወደውን ነገር የምንጠላውን ነገር ማድረግ ያሉብን የሌሉብን የሚለው ክሊር አንደርስታንድ አድርገናል። ራሳችንስ አውቀናል ወይ? ሌሎችንስ አንደርስታንድ ማድረግ እንችላለን ወይ? ሌሎች ሰዎችን ሀገራችን ያለውን ነባራዊ ሁኔታ አንደርስታንድ አድርገናል። በዛ ልክ የምናውቀው ከሆነና ካደረግ ብዙ ኮንፍሊክት ሊያስነሱ የሚችሉት ብዙ ባለማወቅ ልንፈጥራቸው የምንችላቸውን ችግሮች መቀነስ እንችላለንና ብዙ ጊዜ ለምናደርጋቸው ነገሮች ኮንሺየስ መሆን አስበንበት የምንናገር ነገር አውቀ ነው ነገር የምናደርገው ነገር አውቀ ነው መናገር ማድረግ ያሉብንም ነገሮች ኢቭን ላይን በቃ መኖር አለብን የሚለውን የፈጣሪ ውሳኔ እንዳለ ሆኖ ሰዎች በቃ በምንትለው ያክል ግን ኮንሺየስ መሆን አስተዋይ መሆን ይጠበቅብናል ማለት ነው። ለከችም ይሄ እርቀ ሰላም ትልቅ ኮንትሪቢዩሽን ይሆን ብዬ ነው ማምነው። አመሰግናለሁ። አመሰግናለሁ። ሰዓትሽን በትክክል ነው የገለጽን ከስሜትሽ ጋር ይገርማል። ለመናገር የሚፈልግ ካለ ከዚህ ላይ እሺ ኃይሌ እኔ ሀሳብ ልጨምር እዚህ ላይ ትችያለሽ። መሰረት መቀጠል ትችያለሽ። እሺ እህቴ ያነሳችው ሀሳብ በጣም አሪፍ ሀሳብ ነው ያነሳችው። እንዳለችው መጀመሪያ ራሳችንን ማየት እንደ ግለሰብ እያንዳንዱ ሰው እኔ ምን ላይ ነው ያለሁት ምን እያረኩ ነው የሚለውን በጣም ኮንሺየስ ሆኖ ማየት አለበት። በጣም ትክክል ሀሳብ ነው ያነሳችው። ከዛ በመቀጠል ደግሞ ራስ ላይ መስራት በጣም ትልቅ ነገር ነው። አሁን የምናወራው ነገር በእውቀት ነው ወይ በእውቀት ተመስርተን ነው የምናወራው? ስለምናወራው ነገር ስለምናስበው ስለምናደርገው ነገር ምን ያህል እናውቃለን የሚለው ነገር በደንብ ራስን ማጤን በጣም ትልቅ ነገር ነው። ከዛ ውጭ ደግሞ ያገባኛል ማለት እንዴት ነው ራስን ከሁሉም ነገር ማግለል አስፈላጊ ነው ብዬ አላስብም። ሁሉም ነገር ይመለከተኛል ብሎ ኃላፊነት መውሰድ መቻልም ትልቅ ነገር ነውና ይሄ ራስን በደንብ ማየቱ ሀሳብ መስጠት መሳተፍ ሊሆን ይችላል፣ ስብሰባዎች ላይ መገኘት ሊሆን ይችላል። እንደዚህ ግለሰብ በተመለከተ ወይ አንድን ጉዳይ በተመለከተ ሲዘጋጁ ተሳታፊ መሆን በጣም አስፈላጊ ነው ማለት ነው። እንደዛ ብዬ አስባለሁ። እንግዲህ አመሰግናለሁ። መሰረት እጅግ አመሰግናለሁ ለሰጠሽኝ ሀሳብ። ምናልባት ሌሎቻችሁ መጨመር የምትፈልጉት ነገር ካለ ከዚህ ላይ ሰዓትም እንድንጨርስ እያስገደደን ስለሆነ ግን ሀሳባችሁን
በተለይ ሀሳቡ የሚያወያይ ነውና እንደ ወጣት ማድረግ አለብን የሚለው መጨመር የምትፈልጉ ካላችሁ እድሉን ሰጣችኋለሁ። አሁን ኃይሌ አሁን ይሰማል? አሁን በትክክል ይሰማል። እሺ ኃይሌ አመሰግናለሁ። የመጨረሻው ጥያቄ ላይ ትንሽ ሀሳብ ለመስጠት ያክል ይሄ የዲጂታል አሁን እኔ ስላለሁበት ይሁን አይሁን አላውቅም፣ ግን ዲጂታላይዝድ የሆነ ወርልድ ላይ እየመጣ ነው። በቃ ይሄ ሁሉ ነገር ወደ ዲጂታል እየመጣ ነው እና እዚህ ላይ ያለው ነገር በጣም ይገዛኛል እና በተለይ አሁን ብዙ ነገሮች በእጃችን በቀላሉ በስልካችን የምናደርጋቸው ነገሮች እየበዙ ነው። ሀሳባችንን ለማስተላለፍ ሊሆን ይችላል፣ የሰውን የሌላውንም ሀሳብ ለመስማት ሊሆን ይችላል። ኢቨን ኮንፍሊክቶችን ለማወቅ እንኳን ግዴታ በአካል መገኘት ወይ ማየት ወይ አጠገባችን ያለው ጓደኛችን እስከሚነግረን መጠበቅ ላይ ይጠበቅብን ይችላል። በቀላሉ በእጃችን ልናገኘው የምንችልበት ጊዜ ላይ ያለ ነው እና ይህንን እድል ደግሞ ለጥሩ ነገር መጠቀም ብንችል እንደ ወጣት ጥሩ ነገር ማበርከት እንችላለን፣ ወይም ደግሞ ለእርቅ ጥሩ ነገር ማበርከት እንችላለን ብዬ አስባለሁ እና ቸልተኛ ለመሆን ለምናደርጋቸው ለእያንዳንዱ ተግባሮች ኃላፊነታችንን ብንወስድ፣ በተለይ ፖስት ሊሆን ይችላል አሁን ላይ ፖስት የምናደርጋቸው ነገሮች ኢቨን ካፕሽን ኢቨን ፎቶ ተነስተን ብዙ ጊዜ አነሳዋለሁ። ይሄ ነገር በጣም ኮንሰርን ያደርገኛል እና ፎቶ ተነስተን ኢቨን ፎቶ ከምንነሳበት ጀርባችን ላይ ያለው ባክግራውንድ ምን ኤክስፕሬስ እንደሚያደርግ በቃ የተለያዩ ነገሮችን ስናወራ ከጓደኞቻችን ጋር ስንወያይ ስለሆነ ሴንሲቲቭ ኢሹ ራሱ ስናነሳ አይነሳ ምናምን ሳይሆን በቃ የምናወራበትና የምናነሳበት መንገድ በጣም ይሄ ጥንቃቄ ያለበት ኃላፊነት የተሞላበት መሆን አለበት እና ደግሞ ቸልተኛ ለመሆን ሌላው ለሌላው ማዘን ያለበት ጊዜ ይመስለኛል። እንደ ወጣት እርስ በርስ ካልተረዳዳን፣ እንደ ወጣት እርስ በርስ ውስጣችን ያለውን ነገር ካላወቅን፣ ካልተረዳዳን ሌላ ሰው ሊመጣልን አይችልም እና በተለይ አቻ ላይ ብዙ ጊዜ ይሰራል እና አቻዎቻችንን መረዳት መደገፍ ባለብን በምንችለው ነገር መደገፍ እንዳለብን ነው ሰጀስት ማድረገው እና ደግሞ ሌላው እንግዳችንን አንስቶት ነበር። ዲያሎግ በጣም አስፈላጊ ይመስለኛል። ልክ እንደዚህ አሁን ተወያይተን ሰው እንኳን እንዴት ነው እንትን ሲል ሀዘን እንኳን ሲኖረው አውጣው ተናገረው ይውጣልህ ምናምን የሚባል የለ፣ እንደዛ ያስፈልጋል። በቃ መድረክ ያስፈልገዋል። ሰው እንዲወያይ ክፍት ነገር ያስፈልገዋል። ማውራት አለበት፣ ማውጣት አለበት፣ መናገር አለበት የውስጡን ሲናገር እውነታ ይወጣል። እውነታ ሲወጣ አንዱ መስመር ነው ለእርቅ። ስለዚህ እንደዚህ አይነት ነገሮችን እንደዚህ በተለይ ዲያሎጎች ላይ መሳተፍ ወጣቶችን እንደዚህ እንዲሳተፉ ማድረግ ጥሩ ይመስለኛል። አሁን እኛ ግቢ ላይ እንኳን በእንደዚህ በግቢዎች ላይ በሚደረጉ ውይይቶች ላይ እንኳን ብዙ ለውጥ አይተንበታል። ብዙ ማውራት ለካ ማውራት ያን ያህል ይፈውሳል። ይሄ የሚባለው ነገር እውነት ነው። ይሄ አውርቶ ወጥቶለት ከቁስሉ ይድናል የሚባለው ነገር እውነት ነው እና አንዳንዴ እንደዚህ አይነት ዲያሎጎችን መሳተፍ መኖሩም አስፈላጊ ነው። ስለዚህ ለእርቅ ከምናደርጋቸው ነገሮች መካከል እንደዚህ አሁን የጠቀስኳቸው ቸልተኛ ለመሆን ያለንን ይሄ ዲጂታላይዝድ የሆነውን ወርልድ ወይም አሁን እየመጣ ያሉትን ቴክኖሎጂዎች ለጥሩ ነገር መጠቀም እና ውይይቶችን፣ ዲያሎጎችን ማስፋፋት ጥሩ ነው ብዬ አስባለሁ። አመሰግናለሁ። አይደል መቅዲ፣ እናመሰግናለን ለሰጠን ሀሳብ። ሁላችንም እጅግ አድርገን እናመሰግናለን። ምናልባት መጨመር ለሚፈልግ ለአንድ ሰው እንሰጣለው። ከሱ ባለፈ ደግሞ የሀሳብ አስተያየት፣ ኮሜንት ካላችሁ ቴሌግራም ግሩፓችን ሊፎርጄሽን ቤቱ ኤኒ ታይም እንደዚህ አይነት ነገሮችን ለመጻፍ ነው። ሀሳባችሁን ከዛ ብታስቀምጡልን ተደራሽ እናደርጋለን ማለት ነው። ከዚህ በተረፈ ልክ እንደዛሬው የምናደርጋቸው ውይይቶች ሊፎር ጀነሬሽን በዩቲዩብም ያሰራጫል። አይታችሁ ከሆነ በሱም እንከታተል ይኖራሉ ማለት ነው። እንግዲህ ዛሬ እንከታተለው የበየነው 61ኛ ጊዜ ያደረግነው ነው ማለት ነው። ስናዘጋጅ ሊፎር ጀነሬሽን ከጃሬስ ኢትዮጵያ ጋር በተባበር ነው። እንደተባለው ዋናው ነገር ርዕሶችን እያነሳን ዲያሎግን እንድናደርግ፣ በተለይ እኛ እንደኛ ወጣት በዲያሎግ የምናምን ከሆነ ዲያሎግን
ካልቸር ካደረግ እኛም ለሀገራችንም የምንደርስ ይሆናልና ዋናው እንግዲህ የዛሬችን የኢትዮጵያ ወጣት ለእርቅ ያላቸው ሚና ነው። እንግዲህ እሱ የሚጀምረው ከታሪክን ማወቅ ታሪክ ከመንገዘብ ማንነታችንን ከማወቅ ጀምሮ የሚመነጭ የሚመጣ እንደሆነ በደንብ ተረተንበታል። ባለሙያም ጋብዘን ብዙ ነገሮችን እንዳገኘን እርግጠኛ መሆን ይችላል ማለት ነው። ምናልባት እንደው ለአንድ ሰው ሐሳብ ብቀበል ደስ ይለኛል። ለአንድ ሰው ሐሳብ እንትን እንዳለን ከሱ ሐሳብ ከሌለን ሁላችንም ፕሮግራማችን ክፍት ነው። ሐሳባችንን ሼር እናድርግ። የዛሬ 2 ሳምንት ደግሞ በሌላ ርዕስ በሌላ እንግዳ እንገኛለን። ዛሬ በበለጠ ሰበብ ብዙ ወጣቶችን ይዘን እንገኝበት ይሆናል። ምናልባት በአንድም ሌላ ያላቸው ወጣቶችም ሌሎች እንግዶችም እንዲያተፈጠገ በሊፍ ጀነሬሽን የቻናል ይለቀቃል ማለት ነው። ምናልባችን የስተፍ መጠናው ማለት ሆነ አንድ ቀን እንደጋ ሆነን ጀምርና ገበጠን ወጣቶች ድረስ ስላለን የዲጂታል ነው በኪም ለመድረስም ስራዎች እየሰራን እየተንቀሳቀስን ነው እንገኝ ላይክ እንድታደርጉልን ማሳያታችሁ ኮሜንትም ካላችሁ እንድታጋሩን ለማለት እወዳለሁ። እኔ በያለ ፕሮግራም እጅግ ደስተኛ ነበርኩኝ። አንታችሁን ሁሉ ሽታችሁ ከኛ ጋር ሐሳባችሁን ያካፈላችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እንግዲህ መላእክት እንደተባለ ጥምቲም ለማለት ሞክራ ነበር። በኦርቶዶክስ እምነት በእስልምና እምነት በተመሳሳይ ጊዜ ጾም ይጀመራልና ምናምን የቀናት ልዩነት ነው ሊኖሩ የሚችሉ በያስባለው ለሁላችሁም መልካም ጾም ለማለት እወዳለሁ። በሊፍ ፎር ጀነሬሽንም በጃሬ ኢትዮጵያ ኦፊስም ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ እንቀበላለን። ሁላችሁም ሰላም እደሩ እያላችሁ ለፕሮግራም ከዚህ ላይ ያበቃል። 62ኛውን ደግሞ ከዚህ በማረ ከዚህ በበለጠ በሁኔታ እንገናኛለን። እስከዚያው መልካም 2 ሳምንት መልካም የ15 ቀን በሊፍ ፎር ጀነሬሽን በሬስም እላለሁ። እጅግ አድርጌ አመሰግናለሁ። ደህና ደሩ። አይ ሰላም ደሩ። እናመሰግናለን ሁላችሁም። አሜን። መልካም እናመሰግናለን። ባይ